ካለ ቅዱስ ሐዋርያ ጳውሎስ ሰማየ መልእክት ዋሴና ዘነሳይከ አልሚና ስለዚህ ቅዱስ ጳውሎስ የቤተ ክርስቲያን ሰናይ መልእክቱ ያማረ ቢልከው የሚያስታርቅ ቢልከው የሚፈውስ ቢልከው የሚያሳውቅ ቢልከው የሚያራቅቅ ቢልከው የሚያነጻ መልእክት ያለው ቅዱስ ሐዋርያ ጳውሎስ ፈዋሴ ብርሃን ተመልከቱ። በጨርቁ ጫፍ ድውይ የሚፈውስ ለቤተ ክርስቲያን የታመመላት የቤተ ክርስቲያን መከራ ውጋቱ የሆነለት ምርጥ ዕቃው ጳውሎስ ክርስቶስን መልካም ስንቅ ቋጥራ ለተቸገሩት ልጆቿ ለተራቡ ልጆቿ እንደምታደርስ እናት ልቡን የወርቅ መዝገብና ሳጥን አድርጎ የእግዚአብሔርን ጸጋ ለሕዝብና ለአሕዛብ ያደረሰው ተላላኪው የእግዚአብሔርና የሰው መልእክተኛ ምርጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ምድርና ሰማይ ሳይዘረጋ ከፍጥረት ሁሉ በፊት በአንድነቱ በሦስትነቱ ሲሰለፍ ሲቀደስ የኖረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግባት ሥጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም እንደሚገባ ምስጋና ይድረሳል። ክቡራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚህ ሰዓት ያቆየን በቅዱስ አደባባዩ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሳምንት ያቆምነው ቅዱስ ጳውሎስ በአረብ በረሃዎች ውስጥ 3 ዓመት ከአረብ ተመልሶ በደማስቆ 3 ዓመት ከቆየ በኋላ ከ3 ዓመት በኋላ ኬፋን ለማየት እንደወጣ ወደ ኢየሩሳሌም በኢየሩሳሌም 15 ቀን ከሐዋርያው ከቅዱስ ጴጥሮስና የቤተ ክርስቲያን ምሰሶዎች ከሚባሉ ከ3ቱ ሐዋርያት እየወጣ እየገባ እንደቆየ ያየን ሲሆን በዚህም በመንፈሳዊ ትርጉሙ ቅዱስ ጳውሎስ መጀመሪያ ብሉይ ኪዳንን የተማረ ነው። ቀጥሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በአካል በመብረቅ በብርሃን የተገለጠለት ነው። ከተገለጠለትም በኋላ ተገልጦልኛል ብሎ አገልግሎት አይጀመርምና ንስሐ ሳይገቡ ሳይጠመቁ ስለማይጀመር ከሐናንያ ሂዶ እንደተጠመቀ ተጠምቆም ደግሞ ክርስቲያን ሆኛለሁ ብሎ ለአገልግሎት በቃው ነቃው አይባልምና 3 ዓመት በሱባኤ እንደቆየ 3 ዓመት በሱባኤ ከቆየም በኋላ ደግሞ ሱባኤ ገብቻለሁ ተብሎ ከቤተ ክርስቲያኒቱ ከቅዱስ ሲኖዶስ ከቤተ ክርስቲያኒቱ ሊቃነ ጳጳሳት የማስተማር
ሲመት የክህነት ሲመት ሳያገኙ በራስ ፈቃድ መጓዝ ክርስቲያናዊነት ስላልሆነ ከሐዋርያቱ አባት ከቅዱስ ጴጥሮስ ሂዶ ተገናኝቶ እንደነበረ እና ጴጥሮስ ማለትም አለት ማለት እንደሆነ አለትም ክርስቶስ እንደሆነ ከ3 ዓመት በኋላ ወደ ቅዱስ ጴጥሮስ የመውጣቱን ምስጢር ንጽሐ ሥጋን፣ ንጽሐ ነፍስን፣ ንጽሐ ልቡናን አልፌ ሃይማኖቴን ተረዳሁት ማለት እንደሆነ አይተን ነበር። ያቆምነው ማለት ነው። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። በሦስቱ ማዕረጋት ያሉትንም 10ሩን ማዕረጋትን እንዲሁ ተማምረናል። 5ቱ ተውላጣት የሚባሉ አሉ። 15 ቀን የተባለው 10 ማዕረጋት ናቸው። 5ቱ ተውላጣት ሞት ሰናይ፣ ሙሐዘ አንብዕ፣ ሙሐዘ ንባብ፣ እነዚህ 3ቱ አሉ። ሞት ሰናይት ሙሐዘ ንባብ የሚባለው ሳያቋርጡ መጸለይ ነው። 24 ሰዓት ቅዱስ ዳዊት ባርኮ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ ብሎ እንደተናገረ ሳያቋርጡ እግዚአብሔርን የሚያመሰግኑበት ደረጃ ሙሐዘ ንባብ ይባላል። ይሄ በደረጃ የሚታደግ ነው። መጀመሪያ በቀን 2 ጊዜ ይጸለያል። ከዚያ ቀጥሎ በቀን 7 ጊዜ ይጸለያል። ከዚያ በኋላ በ12ቱ ሰዓት ይጸለያል። ከዚያ በኋላ በ24 ሰዓት ይጸለያል። ጸሎት የባህሪ ተግባር እስኪሆን ድረስ የሚሄዱበት ይሄ ሙሐዘ ንባብ የሰው ልጅ የሚደክም ስጋውን ገስጾ ዲዳ የሚሆን አንደበቱን አርጥቆ ሲጓዝ በቅድስና ሲኖር መልአክ በሆነ ጊዜ አንደበቱ ዲዳነት ሳያገኘው ሰውነቱ ሳይሰለቸው ንባቡ ከምስጢሩ ከትርጓሜው እየተስማማለት 24 ሰዓት መሰልቸትና ሀኬት ሳያገኘው በንጽሐ ጠባይ በቅድስና በተመስጦ በተዘክሮ ሕማማተ መስቀል ጸንቶ የሚያመሰግንበት የጸሎት እና የቅድስና ደረጃ ሙሐዘ ንባብ ይባላል። በስቶ የሚፈሰው ነው። ሙሐዘ አንብዕ የሚባለው ደግሞ ሳይቆርጥ፣ ሳይቆጠቆጥ፣ ሳያቃጥል፣ ሳይቆጭ የፊት መጨማደድ ሳይኖርበት በጸጋ እግዚአብሔር የሚፈስ እንባ ነው። ከዚያ በኋላ ሞት ሰናይት የሚባለው ለራስም ለሰውም ጠቅመው የሚያልፉበት ሞት ሰናይት ትባላለች። ሞት ሰናይት የክርስቲያኖች የምዕመናን አሟሟታቸው በአንድ ወገን ሲተረጎም ክርስቲያኖች የአንድ ክርስቲያን ሀብቱ የሚባሉት በዚህ ዓለም ሲኖር ሕሊናው ሳይታወቅ ያለ እውቀት መኖሩ፣ በሞተ ጊዜ አስታማሚ ሳይጠላው መሞቱ፣ ከሞተ በኋላ ገነት ተከፍቶ መቆየቱ 3ቱ ናቸው። የቅዱሳን ግን አስታማሚ ሳይጠላቸው መሞታቸው ብቻ አይደለም። ሞት ሰናይት የሚባለው ሰው አስታማሚ ሳይጠላው የሚሞትበት ምክንያት ምስጢረ እግዚአብሔር ጣዕመ እግዚአብሔር በመቅመሱ ነው። ቅዱሳን በተጋድሎ ከኖሩ በኋላ እግዚአብሔር በገነት ካሉ እጽዋት አንዱን ከዕፀ ሕይወት አንዱን ቅርንጫፍ መልአከ እግዚአብሔር አምጥቶ ለቅዱሳን እንዲያሸታቸው ያደርጋል። በሽታው እንደተመሰጡ በዚያው ነፍሳቸው ትወጣለች። ይህ ሞት ሰናይት ይባላል። ብዙ ጊዜ በቤተ ክርስቲያናችንም ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማሕሌት እንዳደሩ፣ ቅዳሴ እንደቀደሱ፣ ከጸሎተ ማዕድ እንደተገኙ የሚያልፉ መነኮሳት፣ ካህናት አባቶቻችን ማሕሌታውያን አሉ። ይህ ሞት ሰናይት ከሚባለው ጣዕም ስላገኙ ነው። ከዚህ አልፎ ግን የቅዱሳን ሞት ሰናይት የምትባለው በጎ ሞት የምትባለው ግን ለራስ ብቻ ሳይሆን ለሌላው የሚጠቅሙበት ሞት ማለት ነው። ለሌላው የሚጠቅሙበት ሞት ማለት ከሞቱም በኋላ በራስ ቃል ኪዳን እግዚአብሔር ባገኙት የቅድስና ቃል ኪዳን ሌላውን የሚጠቅሙበት። አብርሃም፣ ይስሐቅ፣ ያዕቆብ አብርሃም ካረፈ በኋላ በእሱ ቃል ኪዳን ይስሐቅን እንደጠበቀው፣ በእሱም ቃል ኪዳን ያዕቆብን እንደጠበቀው፣ በኋላ ልጆቹ እስራኤልን ከግብፅ ባርነት አውጥቶ ከነዓን እንዲገቡ የአብርሃም ቃል ኪዳን እንደጠበቃቸው ማለት ነው። የቅዱስ ዳዊት ቃል ኪዳንም ሰሎሞንን ልጁን ጠብቆታል። ሰሎሞን ኃጢአትን በሰራ ጊዜ እግዚአብሔር ለሶሎሞን ተገልጦ መንግስትህን ከሁለት እከፍለዋለሁ፣ ነገር ግን ስለ አባትህ ስለ ዳዊት ብዬ ይህንን በአንተ ዘመን አላደርገውም ብሎታል።
ስለዚህ ቅዱሳን ከሞቱ በኋላ ሌሎችን የሚጠቅሙበት ሞት ስላላቸው ሞት ሰናይት። አራተኛው እንግዲህ ጸሎተ ልብ ነው። ጸሎተ ልብ የሚባለው ጸሎት በሶስት ይከፈላል። ጸሎተ ሥጋ፣ ጸሎተ ነፍስና ጸሎተ ልብ ይባላሉ። ጸሎተ ሥጋ ከንፈርን እያንቀሳቀሱ መጸለይ፣ ጸሎተ ነፍስ ከንፈርን ዘግቶ መጸለይ፣ ከንፈር ዘግቶ መጸለይ። ጸሎተ ልብ ግን ካልደረሱበት አይታወቅም፣ ካልደረሱበት አይታወቅም። የጸሎተ ልብን ትርጓሜ ሲደርሱበት ብቻ ይታወቃል። አንዱ እንግዲህ እሱ ነው። ሌላኛው አልተጠቀሰልንም። ያው በቅታችሁ ወቁትም እንግዲህ እንድንበቃ እግዚአብሔር ይፍቀድልን እና ቅዱስ ጳውሎስ 15 ቀን ከጌታ ጋር ቆየው ማለት ለ10 ማዕርጋት ለ5 ተውላጣት ደረስኩ ማለት ነው። ከዚህ በኋላ ቅዱስ ጳውሎስ ምን አገኘ ወደሚለው ደግሞ ስንሄድ ዛሬ ደግሞ የቅዱስ ጳውሎስን ምርጥ ዕቃነት እንማማራለን። ዛሬ ደግሞ የምናየው ምርጥ ዕቃው ጳውሎስ የሚል ነው። ምርጥ ዕቃው ጳውሎስ ነው። ምርጥ ዕቃው ጳውሎስ ምን አላችሁ? ምርጥ ዕቃው ጳውሎስ እንደገና እንበል። ምርጥ ዕቃው ጳውሎስ ሁለተኛ ይቅርታ፣ የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እናገኘዋለን። የዕብራውያንን መልእክት ለመማር ዕብራውያንን የጻፈውን የቅዱስ ጳውሎስን ሕይወት ማየት ስለሚጠበቅብን ነው። እንዲያውም ይገርማችኋል፣ ዛሬ ጥሩ ትዝ ብሎናል። ይገርማችኋል፣ በመጀመሪያው በሐዋርያት ዘመን እና ቀጥሎ ሐዋርያውያን አበውን ተከትለው የሚኖሩ ክርስቲያኖች የሚከተሉት የሕይወት መንገድ አንድ ቅዱስ ይመርጡና ያንን ቅዱስ ገድሉን በመድገምና ሕይወቱን አርአያ በማድረግ በዚያ ጸንተው ይኖሩ ነበር። ስለዚህ ብዙ ጊዜ የቅዱሳን ገድል የሚደገምልን ለምንድን ነው ሲባል የዚያን ቅዱስ ሕይወት ሰምተን አንዱን ቅዱስ አርአያ እንድናደርግ ነው። ወይ ቅዱስ ጳውሎስን፣ ወይ ቅዱስ ዳዊትን፣ ወይ ሰሎሞንን፣ ወይ ደግሞ ቅዱስ ጴጥሮስን፣ ወይ ዮሐንስ አፈወርቅ፣ ወይ ቄርሎስን አንድ ክርስቲያን ማለት አንድ ቅዱስ መርጦ በዚህ አርአያ የሚሆን ሁሉንም ቅዱሳን ይጠቀምባቸዋል። ባለትዳሮች እንደማን ልሁን ብላችሁ ማሰብ ይጠበቃል። እንደማን መሆን አለብኝ? እንደ አብርሃም ነው? እንደ ጸጋ ዛብና እንደ እግዚአብሔር ነው? እንደ ዘካርያስ እና እንደ ኤልሳቤጥ የትኛው ይሻላል ብሎ አንዱን መርጦ በዚያ ቅዱስ ሕይወት ጸንቶ መኖር፣ የዚያን ቅዱስ ሕይወት በሙሉ በአቅም መለማመድ ይገባል እና የቅዱስ ጳውሎስ ሕይወት አንደኛ የጸሎቱ በረከት፣ ሁለተኛ አካሄዱ ከመናፍቃን ተንኮል ይጠብቀናል፣ ሶስተኛ አርአያ አድርገን እሱ ከደረሰበትን መድረስ እንችላለን እና ዛሬ ደግሞ የቅዱስ ጳውሎስን ምርጥ ዕቃነት እናየዋለን። በመጽሐፍ ቅዱስ ምርጥ ዕቃ ተብሎ የተጠቀሰ ቅዱስ ጳውሎስ ብቻ ምርጥ ዕቃ ተብሎ የተነገረለት የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እንዲህ ተመልከቱ። ናሁ አነ ረሰይክዎ ንዋየ ምሩየ ከመ ይጹር ስሜ በውስተ አሕዛብ ወነገሥት ወደቂቀ እስራኤል ወአርእዮ አነ ከመ ሀለወ ይህምም በእንተ ስሜ። እኔ እነሆ ቅዱስ ጳውሎስን ምርጥ ዕቃ አድርጌ መርጬዋለሁ። ስሜን በአሕዛብና ተመልከቱ፣ በአሕዛብና በነገሥታትና በእስራኤል ሁሉ ፊት ስሜን ይሸከም ዘንድ ምርጥ ዕቃ አድርጌ መርጬዋለሁ እና እነሆ ጳውሎስን ለማነጋገር ሂድ ብሎ እግዚአብሔር ሐናንያ ቅዱስ ጳውሎስን ወደ ሐናንያ እንደላከ ሐናንያን ደግሞ ወደ ቅዱስ ጳውሎስ ልኮታል ራሱ መድኃኒታችን ኢየሱስ ክርስቶስ። ምርጥ ዕቃነቱ ለምንድን ነው ብለን እዚያው ላይ ስንጠይቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወአነ አርእዮ ተመልከቱ ከመ ሀለወ ይህምም በእንተ ስሜ፣ እርሱ ስለ ስሜ መከራን ይቀበል ዘንድ እንዳለው እኔም አመለክተዋለሁና እነሆ ምርጥ ዕቃ አድርጌ መርጬዋለሁ ይላል። ከቃሉ ጋር ናቸው። ምርጥ ዕቃነቱ ምንድን ነው ሲባል ሊቃውንት አባቶቻችን ሲተረጉሙ ቅዱስ ጳውሎስ ምርጥ ዕቃነቱ እንደ መዶሻ ነው ይላል። እንደ መዶሻ ይላሉ፣ እንደ ብረት ይላሉ፣ እንደ ወርቅ ይላሉ፣ እንደ ሸክላም ይላሉ፣ እንደ ወርቅ ገንቦም ይላሉ። ሁሉንም እንተረጉማቸዋለን። የቅዱስ ጳውሎስ ምርጥ ዕቃነቱ እንግዲህ ይላል ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር
ቤተ ክርስቲያንን የተከላት ምርጥ ዕቃ ተብሎ የተሰየመ ክንፍ እንዳለው ሰው ባህሩንና ሸንተረሩን ጋራውንና ገደሉን እየዞረ እስከ ዓለም ዳርቻ ድረስ ወንጌልን የሰበከ ቤተ ክርስቲያንን እንደ ጥበበኛ ሐናጺ ያነጻትና የሰራት ያነጻት ምርጥ ሐናጺ የእግዚአብሔርን ስም የተሸከመና መዝገበ ሰናያት የሆነ የእግዚአብሔር በጎ ነገር ሁሉ በውስጡ የሚገኝበት ምርጥ ዕቃው ጳውሎስ እርሱ ነው ይላል። ምን ብሎ ተገለጠው? ቅዱስ ጳውሎስን ቤተ ክርስቲያንን የተከላት። ቅዱስ ጳውሎስ ሲናገርለት ሲመሰክርለት ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያንን የተከላት ራሱ እንደተናገረ ምን ብሎ አንደኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እንዲህ ብሎ ይናገራል። አነ ተከልኩ ወጳውሎስ ወአጵሎስ ተመልከቱ ሰቀየ ወእግዚአብሔር አልሐቀ ይላል። ቤተ ክርስቲያንን እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ። እስኪ በሉ እኔ ተከልኩ፣ አጵሎስ አጠጣ፣ ማን አሳደገ? እግዚአብሔር አሳደገ። ስለዚህ እኔ ተከልኩ ካለ ይላል ቅዱስ ጳውሎስ ቤተ ክርስቲያንን የተከላት ነዋል። አስተናደፍኩ መሰረተ ከመ ሊቀ ጸረብት ተመልከቱ፣ ጠቢብ ሊቀ ጸረብት እንደ ጥበበኛ ሐናጺ ተመልከቱ። ወመሰረቱ ሰለሊሁ እግዚእነ ኢየሱስ ክርስቶስ አስተናደፍኩ መሰረተ ከመ ጠቢብ ሊቀ ጸረብት እንደ ጥበበኛ ሐናጺ እኔ ሕንፃ አንጻለሁ፣ መሰረቱ ግን ራሱ ኢየሱስ ክርስቶስ ነው እንዳለ። ስለዚህ ቅዱስ ጳውሎስ የቤተ ክርስቲያን አትክልተኛዋ፣ የቤተ ክርስቲያን ሐናጺዋ፣ ወንጌልን ዙሮ የሰበከ የቤተ ክርስቲያን ንጹሕ መሥዋዕትና ምርጥ ዕቃ ነው። ድንኳንን እየሰፋ ይሸጥ የነበረ በዚያም እየተዳደረ ቤተ ክርስቲያንን የሰበከ ክንፍ እንዳለው ሰው ምድርና ዳርቻውን ዙሮ የሰበከ ምርጥ ዕቃው ጳውሎስ እነሆ። እና እንግዲህ ይላል ቅዱስ ዮሐንስ ቅዱስ ዮሐንስ አፈወርቅ እና እንግዲህ ይህን ያህል ሰው የት አለ ነው የምትሉ? እንዲህ ያለ ሰው ማን ነው? ክንፍ እንዳለ ሰው ወበጣ ጳውሎስ ሀገረ ኢልዋሪቆን ወይእቲ ጽንፈ ምድር ይላል። ቅዱስ ጳውሎስ መሬትን ሁሉ ዙሮ ሰብኮ መሬት አልቃ ከባህር ዳርቻ ድረስ ደርሶ ወንጌልን ሰበከ። ክንፍ ሳይኖረው በእግሩ በሃይማኖቱ ብቻ ሳይሆን በግብሩ ጸንቶ ወንጌልን ተሽከርክሮ ዓለምን ጨርሶ እስከ በረዶ ግግር መሃል እየገባ ወንጌልን የሰበከ በበሽታ መካከል ሆኖ እግዚአብሔርን ያመሰገነ የእግዚአብሔርን ስም ተሸክሞ ለሕዝብና ለአሕዛብ ያስተማረ ቤተ ክርስቲያንን የተከለና የተኮተኮታት የተንከባከባት ስለ ቤተ ክርስቲያን የሚጨነቅ ቤተ ክርስቲያንን አስማምቶ አንድ ያደረጋት ለቤተ ክርስቲያን ለሕዝብና ለአሕዛብ ብርሃን ሆኖ የሚያበራ የተገለጠ ነዳዲ ብርሃን ምርጥ ዕቃ እንደ ቅዱስ ጳውሎስ ያለ ማን ነው? ለጠይቃ ማንም የለም። እና ቅዱስ ጳውሎስ ምርጥ ዕቃነቱ የመጀመሪያው እንደ መዶሻ ነው። አባቶቻችን መዶሻ ሰባቱን መስተጻርራን አንድ አድርጎ ያስታርቀዋል ብለው ይተረጉማል። ሰባቱን ንዋያት አንድ ያደርጋቸዋል። ሰባቱ ንዋያት ማዕድናት ማለት ናቸው። እስኪ ግን ቁጠሯቸው። ሰባቱ ማዕድናት እንቁጠር። እሺ እርሳስ አንድ ነው። አንድ ነው የምትሉት አንድ ነው። መዳብ፣ ናስ፣ ብረት፣ ብር፣ ወርቅ፣ ዕንቁ ሰባት እነዚህ ናቸው። ሰባቱ ንዋያት ቀጥቅጦ አንድ የሚያደርጋቸው ማን ነው? መዶሻ ነው። ስለዚህ ቅዱስ ጳውሎስ ሰባቱን ንዋያት መዶሻ እንደሚያስማማ ሁሉ እርሳስም አንዱ ነው። ሐረር ይባላል በብዙ ሐረር የተባለ እንዲህ ያለ ማዕድን ስላለው ነው ይላሉ ሊቃውንቱ። በዚያው እንግዲህ ሄዳችሁ እዚያ ደግሞ ተቆፍሩም እንደው አላውቅም። ዞሮ ዞሮ ግን ትርጉሙ እንደዚያ ነው የተባለበት በዚያ ምክንያትና ሐረር ወይም እርሳስ አንድ ማዕድን ሆኖ ከንዋያት አንድ ተብሎ ይቆጠራል። ሰባቱ ዋና ማዕድናት የሚባሉት በቅድስት ቤተ ክርስቲያን ይሄ ነው። ቅዱስ ጎርጎርዮስም ሃይማኖተ አበው ላይ
ምዕራፍ 35 ላይ ቆጥሯቸው እናገኛለን። በተለይ መዳብን ደጋግሞ ጠርቶታል። የዛገ ብረትን ለማጥራት ከዚህ ሁሉ እንደሚጠቅም እርሳስን ደጋግሞ ይጠራዋል እና ሰባቱ ንዋያት የሚስማሙበት እነዚህ ምንድናቸው ሲባል መዶሻ ነው። ይህንን የሚያስታርቅ ቅዱስ ጳውሎስም ሰባት ጠበኞችን አስታርቋል። ሰባት ጠበኞችን አስታርቋል። የመጀመሪያው ሰውና እግዚአብሔርን ነው። ሰውና እግዚአብሔርን አስታርቋል። ሽማግሌ የሚባለው ሰውን ከሰው የሚያስታርቅ ብቻ ሳይሆን ሰውና እግዚአብሔርን ያስታረቀ ነው። ሰውና እግዚአብሔርን በማስታረቅ በኩል ቅዱስ ጳውሎስ የሙሽራው የክርስቶስ ሚዜኛ ነበር ይላል ዮሐንስ አፈወርቅ። ሚዜ ነበረ። ቤተ ክርስቲያን የክርስቶስ ሙሽራ ናትና የቤተ ክርስቲያን ሙሽራዋ ክርስቶስ ሲሆን ሰውን ሁሉ በትምህርት እያጨ በንስሐ እያቀረበ በንስሐ አጥርቶ በስጋው በቅዱስ ስጋው በክቡር ደሙ በልጅነት ኩሎ አሳምሮ በትምህርትና በወንጌል እያጨ ሰዎችን ሁሉ ለክርስቶስ ሙሽርነት የሚያቀርብ በቤተ ክርስቲያንም ለክርስቶስ ሙሽርነት መቅረብ ደስ የሚለው የክርስቶስ የሙሽራው ሚዜ ቅዱስ ጳውሎስ ነበረ ይላል። እንዲህ ይላል፣ አነ ፋርቁክሙ ለአሐዱ ምጥ ዘውቱ ክርስቶስ፣ ሁላችሁንም እንደ ንጹሕ ድንግል ለአንድ ባል ለአንድ ሙሽራ አጭቻችኋለሁ፣ ያም ሙሽራ ኢየሱስ ክርስቶስ ነው ብሎ ቆሮንቶስ 11 ላይ ይናገራል። ሁላችሁንም ለአንድ ሙሽራ አጭቻችኋለሁ፣ ያም ሙሽራው ኢየሱስ ክርስቶስ ነው ይላል። ስለዚህ ሰው ሚስት አጭቶ በአጭታ፣ ዛሬ ግን ራሱን እያጨ ነው መሰል። ሰው በአጭታ ነበረ። በአጭታ ሚስት ያጫል። ክርስቶስም ነፍሳትን የሚያጫቸው በምንድን ነው? በሰባክያን አማካኝነት ነው። ቅዱሳን የነፍሳት አጭታ ናቸው። ለክርስቶስ አጭተው የሚያቀርቡ በወንጌል ቃል መሰረት ያጫሉ። አጭቶ እንደ ማቅረብ ይሰበካል። ሰርግ እንደ ማድረግ እንደ መታጠብ ንስሐ ይገባል፣ ይጠበቃል። ከዚያ በኋላ መብል መጠጥ እንደ ማድረግ ይቆርባል። መጨረሻ ላይ ተመልከቱ፣ ሩካቤ ሥጋ እንደ መፈጸም ወሩካቤ ሆሙኒ ሰማያ ወንጌል ቅዱስ ይላል። አርጋኖን ዘዓርብ ላይ ቅዱስ አባ ጊዮርጊስ ዘጋስጫ ሲተረጉም ባልና ሚስት በመኝታ አንድ እንደሚሆን ሁሉ የክርስቲያኖች ነፍስና የክርስቶስ ሙሽርነት አንድ የሚሆኑበት ማኅፀን ወንጌል ናት ይላል። ከዚያ በኋላ ተመልከቱ፣ ጸነስነ ሐመምነ ወወለድነ እንደሚለው ደግሞ ቃለ እግዚአብሔርን በወንጌል ማኅፀንነት ከሙሽራቸው ከክርስቶስ ጋር ይገናኙና ቃለ እግዚአብሔርን ጸንሰው በመከራና በተጋድሎ ምጥ ተይዘው ምግባር የተባለ ልጅ ይወልዳሉ ብሎ ይናገራል። ይወልዳሉ። ስለዚህ ቅዱስ ጳውሎስ ያስታርቃል። ሲያስታርቁም እንዲህ ይላል፣ ንሕነሰ ንተነብር በአምሳለ ክርስቶስ ወእግዚአብሔር ይወክሙ ፍስሐ በእንቲአነ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15-18 እነሆ እኛ ከእግዚአብሔር ጋር ታረቁ ብለን በክርስቶስ አምላክ አምሳል እንማልዳለን። እግዚአብሔርም ስለ እኛ ስለ እናንተ መጽናናትን ይሰጣቸዋል። ከእግዚአብሔር ጋር ለማስታረቅ ምን ማድረግ እንደሚገባን ደግሞ ሲናገር እንዲህ ብሎ ይናገራል። ሮሜ ምዕራፍ 12 ላይ ቅዱስ ጳውሎስ እንዴት ከእግዚአብሔር ጋር እንደሚያስታርቀን፣ መታጨቱ ብቻውን ከእግዚአብሔር ጋር ለመታረቅ በቂ አይደለም። አሁን አንድ ጥሩ ማዕድ ቢኖር እዚያ ቁማችሁ ማዕዱን ስታሸቱ ብላችሁ ብትመጡ ወዳችሁ ይጠግባል አይጠግብም? ምን አላችሁ? አይጠግብም ማለት ነው። አይጠግብም። እንደዚሁም ሁሉ ነው። እንደዚሁም ሁሉ መሰበክ ማለት መታጨት ማለት ነው። መታጨት ማለት አንዲት ሴት ስለታጨች ብቻ ተወልዳለች? ተናገሩ እንጂ። ስለተሰበከ ብቻ ሰው ይድናል? አይደለም፣ አይድንም። ብዙ ጊዜ በስብከት ብቻ እየረካ የሚኖር ስላለ ነው ቤተ ክርስቲያን ለውጥ ማምጣት ያቃተን ቤተ ክርስቲያን ነው። ስለተመከሩ እንደ መታጨት እንሰበካለን። ለታጨለት ትዳር ሰው ዋጋ ይከፍላል። ሚስት በክርስቶስ በቤተ ክርስቲያን፣ ባል በክርስቶስ። ክርስቶስ ለቤተ ክርስቲያን ዋጋ እንደከፈለ ባል ለሚስት ዋጋ ይከፍላል። ቤተ ክርስቲያን ለክርስቶስ ዋጋ እንደምትከፍል ሚስት ለባሏ ዋጋ ትከፍላለች። በዚያው አንጻር መራዊ ያለ ቤተ ክርስቲያን የቤተ ክርስቲያን ሙሽራ እንዳለ ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ የቤተ ክርስቲያን ሙሽራዋ ክርስቶስ ለእኛ ነፍስ ዋጋ እንደከፈለና መስዋዕት እንደሆነ እኛም ደግሞ ለክርስቶስ መስዋዕት እንሆናለን። እንዲህ ብሎ ይናገራል።
ወግሪስ የሚባል የቤተክርስቲያን አባት ሲናገር ሱም ርእሰከ ለዘሷ ርእሶ በእንቲአከ ይላል። ተመልከቱ። ራሱን ለአንተ ሲል ስለሰዋው ስለ ክርስቶስ ብለህ ራስህን ሰዋ ይላል። እስኪ በሉ ራሱን ስለአንተ ስለሰዋ ስለ ክርስቶስ ብለህ አንተም ደግሞ ምን በል ይላል? ራስህን ሰዋ። ሱም ርእሰከ ለዘሷ ርእሶ በእንቲአከ ራሱን ለአንተ ስል ለሰዋው ክርስቶስ ስትል አንተም ደግሞ ራስህን ሰዋ። ስለዚህ ቅዱስ ጳውሎስ ሰውን ከእግዚአብሔር ጋር ሲያስታርቅ እንዲህ ብሏቸዋል። ልጆቼ፣ ወንድሞቼ እኔ ሁላችሁንም አንድ ልመና እለምናችኋለሁ ብሏቸዋል። ለቆሮንቶስ ሰዎች ሲናገር አስተበቅኋክሙ አኀዊነ ሁላችሁም እለምናችኋለሁ ከመ ትበሉ ኩልክሙ አሐደ ቃለ ሁላችሁም አንድ ቃል እንድትናገሩ። ያም ምንድን ነው አለ? አነ ዘክርስቶስ አነ ዘክርስቶስ። እስኪ አነ ዘክርስቶስ ብሎ አሁን ከእግዚአብሔር ጋር ለማስታረቅ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ። እኔ አጵሎስና የጳውሎስ ማለት ዘረኝነት ብቻ አይደለም፣ ኩሸትና ትዕቢትም ጭምር ነው። ትዕቢቱ ምንድን ነው? ተመልከቱ። እኔ ከየት አገኘን የተማርኩ እኔ ከየት አገኘን የተማርኩ ማለት በራሱ ኃጢአት ነው፣ ኃጢአት ነው። ሁሉም እግዚአብሔር ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ። መመሪያችን ይሄ ነው። ስለዚህ ሁላችሁም እኔ የክርስቶስ ነኝ ብላችሁ ክርስቲያን እንድትሆኑ እለምናችኋለሁ። ይሄ ማጨቱ ነው፣ ማጨቱ ነው። መስዋዕት ደግሞ ለትዳሩ ትዳር እያልነው ያለው እንግዲህ እየገባችሁ ነው። ትዳር እያልነው ያለው ምንድን ነው? የክርስቲያኖችና የክርስቶስን ህብረት ነው፣ አንድነት ነው። አሁን ተመልከቱ። እንደ መታጨት ምን አላቸው? ወንድሞቼ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ይኸው አነ ዘክርስቶስ በሉ እንጂ ማለት ነው። እኔ ክርስቲያን ነኝ ማለት ሀገርም ሲጠየቅ ወገንም ሲጠየቅ ዘመድም ሲጠየቅ እኔ ክርስቲያን ነኝ በሉ አለ። በስሙ ተጠሩ ማለት ስሙ ሕይወት መድኃኒት መሆኑን እመኑ። ሕይወት መድኃኒት መሆኑን እመኑ። በስሙ ደግሞ ተጠሩበት። ምን ተብላችሁ? ክርስቲያን ተብላችሁ በስሙ እመኑ ሕይወት መድኃኒት እንደሆነ። በክርስቶስ ስም የተመሰረተ እምነት እኮ ብዙ ነው። ዛሬ ከ33,000 በላይ ሆኗል። በክርስቶስ ስም ብቻ የተመሰረተ ግን በክርስቶስ ስም ተመስርቶ በክርስቶስ የማያምን አለ። በክርስቶስ የማያምን ማለት በኢየሱስ ስም እያለ ኢየሱስ መድኃኒት መሆኑን የማያምን ማለት ነው። ኢየሱስ ብሎ ኢየሱስ ማለት መድኃኒት ነው። ማልደኝ ካለ በኢየሱስ ስም ተጠርቶ በኢየሱስ ስም የማያምን ነው ማለት ነው። ስለዚህ በስሙ ተጠሩ፣ አንድ ቃል ተናገሩ ማለት ክርስቲያን ነኝ ማለት ክርስቶስ አምላኬ፣ ክርስቶስ ንጉሴ፣ አማኑኤል አምላኬ፣ ኢየሱስ መድኃኒቴ በሉ። እዚህ አይደለም ካህኑ ቅዳሴ ዮሐንስ አፈወርቅ ሲቀድስ የኢየሱስ መድኃኒነ የክርስቶስ ንጉሥነ የአማኑኤል አምላክነ። አያችሁ ሶስት ነገሮችን ተናገረ ይላል። አቤቱ ወዮ ወዮ እኛ እንሰቀል ተሰቀልክን። አቤቱ መድኃኒታችን ሆይ አንድ ኢየሱስ ብሎ መድኃኒትነቱን፣ አማኑኤል ብሎ አምላክነቱንና ተዋሂዶውን፣ ክርስቶስ ብሎ ዘላለማዊ ንጉሥነቱን። የክርስቶስ ማለት ንጉሥ ማለት ስለሆነ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ስለሆነ ኢየሱስ ማለት መድኃኒት ስለሆነ ስለዚህ ኢየሱስ ስንል መድኃኒትነቱን፣ ክርስቶስ ስንል ዘላለማዊ ንጉሥነቱን፣ አማኑኤል ስንል ዘላለማዊ የባህሪ አምላክነቱን እናምናለን። በዚህ ስም ተጠሩ ብሏጫቸው። እሺ በጣም ጥሩ። ለክርስቶስ ስም ተጠርተን ተጠምቀናል፣ ክርስቲያኖችም ሆነናል። በእሱ ስም ተጠርተናል። መድኃኒት መሆኑን አምነናል፣ ኢየሱስ ነውና። ንጉሥ መሆኑን አምነናል፣ ክርስቶስ ነውና። አምላክ መሆኑን አምነናል፣ አማኑኤል ነውና። ምን እናድርግ ስንለው ሮሜ 12 ቁጥር 1 ላይ እንዲህ ይላል፣ አኀዌ አስተበቅኋክሙ በሳይሉ ለእግዚአብሔር ከመ ትረስዩ ነፍስከሙ። ተመልከቱ፣ መስዋዕተ ቅዱሰ ለእግዚአብሔር ይላል። ተመልከቱ። ወንድሞቼ ሆይ ሁላችሁንም አንድ ልመና ደግሞ እለምናችኋለሁ። ልመና ሁለት ምክንያቱም መዳን ውዴታ እንጂ ግዴታ ስላልሆነ ነው የሚለው። ልመና ሁለት ያልኩት ምንድን ነው? ቅድም በክርስቶስ ስም ተጠሩ ብሎ ነገረን። አሁንሳ ለተጠራንለት ክርስቶስ ምን እናድርግ ስለው አኀዌ አስተበቅኋክሙ በሳይሉ ለእግዚአብሔር
በእግዚአብሔር በቸርነቱ እለምናችኋለሁ። ምን አድርጉ ብለህ ስንለው ከመትረስዩ ነፍስተክሙ መስዋዕተ ቅዱሰ ሕያወ ወስሙረ ብሎ ይናገራል። እናንተ ይላል፣ ተመልከቱ፣ በቃሉ ጋር ናችሁ። ወቅኔክሙ ነባቢ፣ እናንተ በክርስቶስም ተጠርታችሁ ብቻ አትቅሩ፣ ሰውነታችሁን ለእግዚአብሔር ቅዱስና የተወደደ ያማረ መስዋዕት አድርጋችሁ እንድታቀርቡ ለምናችኋለሁ አለ። አሁን ይህም ደግሞ ሲያዋህደው ሲያጨን በክርስቶስም ተጠሩ አለ። ሲያዋህደን ደግሞ መስዋዕት ሁኑ፣ ሰውነታችሁን ለእግዚአብሔር የተቀደሰና የተወደደ መስዋዕት አድርጋችሁ አቅርቡት። የተቀደሰ የተለየ ሕያው ዘላለማዊ መስዋዕት አድርጋችሁ ሰውነታችሁን ለእግዚአብሔር አድርጋችሁ አቅርቡት። በዚህ ክርስቲያን መሆናችሁ ይታወቃል። ወቅኔክሙ ነባቢ፣ አገልግሎታችሁም ለክርስቶስ መገዛታችሁን ተካሶ መልስ የሚያሰጥ እንዲሆን አድርጉ። አለምን ማለት ነው። ወቅኔክሙ ነባቢ፣ አንደኛ ሰውነታችሁን ቅዱስ መስዋዕት ነው። ምን አላችሁ? ሰውነታችሁን ቅዱስ መስዋዕት አድርጋችሁ ለማን አቅርቡታል? ለእግዚአብሔር አቅርቡት። አሁን በዚህ ሙሽርነታችሁ ይፈጸማል። ለቤተ ክርስቲያን ለክርስቶስ መስዋዕት በማድረጋችሁ። መስዋዕት በምን ይጀመራል? መስዋዕት በምን ይጀመራል ሲባል የሚወዱትን ነገር ለእግዚአብሔር ብሎ በመተው መስዋዕትነት በዚህ ይጀመራል። መስዋዕትነት ማለት ቤተ ክርስቲያን የሚያቃጥል ክርስቲያን የሚያርድ ሃይማኖት የሌለ ሰው ሲመጣ እዚያ ገብቶ መቃጠል አይደለም። የሚጀምረው የሚወዱትን ነገር ለእግዚአብሔር ብሎ መተው። ከቃሉ ጋር ናት። ከእግዚአብሔር የሚበልጥብን ነገር ሁሉ ጣዖት ነውና ማለት ነው። ምንጊዜም በእግዚአብሔር የተካነው ነገር ሁሉ ጣዖት ሲሆን ከእግዚአብሔር አይበልጥም ብለን የተውነው ነገር ሁሉ መስዋዕት ነው። የሁለት ወገን ነው። ኃጢአትን ለእግዚአብሔር ብሎ መተው መስዋዕት ማቅረብ ነው። የሰባውን ፍሪዳ ተመልከቱ። የሰባውን ፍሪዳ እይበልዕ ሥጋ ላይ ወይሰቲ ደመጠሪ፣ የፍየል ደም አልጠጣም፣ የበግ ሥጋ አልበላም፣ የላም ሥጋ አልራበኝም፣ እንስሳው አራዊቱም የኔ ነው ይህና ተመልከቱ። ምን ላለት ስንለው ሥጋከ አንጽሕ ሊተ ወሀቦ ለልዑል ጸሎተከ። ተመልከቱ። አንተ ይህን ስትተህ እግዚአብሔር ፍሪዳ አይቸግረው፣ እግዚአብሔር ሻማ አይቸግረው፣ እግዚአብሔር ጧፍ አይቸግረው፣ እግዚአብሔር ሕንፃ አይቸግረው፣ እግዚአብሔር ገንዘብ አይቸግረው፣ እግዚአብሔር ጥላ ወይም ሌላ ነገር አይቸግረው። እግዚአብሔር የራበው ንጹሕ ሰውነት ነው። እስኪ ንጹሕ ሰውነት ነው። ያንን መስዋዕት አድርጋችሁ እንድታቀርቡ እለምናችኋለሁ። ማንኛውም ሰው ተመልከቱ፣ ያለ ካህን የሚያቀርባት መስዋዕት ሰውነት ናት ይላል ቅዱስ ዮሐንስ አፈወርቅ ተግሣጽ 16 ላይ ሲናገር። ማንኛውም ሰው ካህናት ክርስቶስን ለክርስቶስ ይሰዋሉ። ክርስቶስን ለክርስቶስ ክርስቲያኖች ደግሞ ራሳቸውን ለክርስቶስ ይሰዋሉ። ካህናት ክርስቶስን ለክርስቶስ አቅርበው ክርስቶስን ለክርስቲያኖች መግበው ክርስቲያኖችን ለክርስቶስ መስዋዕት አድርገው ያቀርባሉ። ክርስቲያኖች ደግሞ ራሳቸውን ለክርስቶስ ሲያቀርቡን ያን ጊዜ ክርስቲያን መሆናቸው በዚህ ታወቀ። ሰው ከእግዚአብሔር ጋር የሚታረቅበት ዋናው መንገድ ጥምቀት፣ ቁርባን፣ ከዚያ ቀጥሎ ሰውነትን ለእግዚአብሔር የተወደደ መስዋዕት አድርጎ ማቅረብ ነው። አላችሁ። አሁን የሰባ ፍሪዳ ቢኖራችሁ ለእግዚአብሔር አታቀርቡ? ሲሚያቀርብ እሰጠዋለሁ፣ እግዚአብሔር አይለቅም። አትሰጡ? በሉ ላፋችሁ እሺ በሉ። በጣም ጥሩ ነው። የሰባ ፍሪዳ ቢሆን ወይፈን ቢሆን እሺ የሚሰጠው በላውጡ ሙክት እሰጠዋለሁ ለእግዚአብሔር። በጣም ጥሩ ፍሪዳ እሰጠዋለሁ በላውጡ በደንብ አውጡ። እንግዲህ አውስ ነው የሰባ ፍሪዳ፣ ሙክት፣ ጊደር፣ በግ እግዚአብሔር ከሐዲስ ኪዳን ክርስቲያኖች አይፈልግም። የሚፈልገው እናንተን ስጡኝ ነው። ማን ስጡኝ ያለ? እናንተን ስጡኝ። ዓይንህን ለእኔ አስረክበኝ፣ ጆሮን ለእኔ አስረክበኝ፣ እግርን ለእኔ አስረክበኝ። የነበርክባቸውን ሰንሰለቶች ሁሉ ቆርጠጣልና የኔ ሁን ነው። አሁን ብዙ ጊዜ የለመደ ኃጢአት አለ። የለመደ ኃጢአት የሚለቀው በምንድን ነው ስትሉ የእግዚአብሔርን ፍቅር በማስቀደም። አሁን አንዳንድ ጊዜ ሳባናችሁ
እስኪ ከሞባይል ዘፈን ያለበት እጁ ነው የተዋሱ ነው በሉ ከፍ 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 በል ኧረ አልቀናል በሉ አልቀናል በሉ ዝም ብላችሁ አሁን እሱን ዘፈን አውጡትና ደምስሱት ስትባሉ ምንድን ነው? ምን ችግር አለው? እንግዲያውስ የምትወዳትን ጥቂት ነገር ለእግዚአብሔር ብለህ መተው ካልቻልክ እግዚአብሔርን አለመውደድ በዚህ ይታወቃል። እግዚአብሔር አብ አንተን ወዶ እግዚአብሔር ወልድን አንድያ ተቀዳሚ ተከታይ የሌለ ልጁን ሰጠ። እግዚአብሔር ወልድ አንተን ወዶ ራሱን ለሞት ለግርፋት ለችንካር አፉን ለመረረ ሐሞት አሳልፎ ሰጠ። አንተ ለእግዚአብሔር ብለህ ይችን ጥቂት ነገር የማትተው ከሆነ እግዚአብሔርን አለመውደድህ በዚህ ይታወቃል። የውሸትም ትወደዋለህ ማለት ነው። እግዚአብሔርን መውደድ ማለት ለእግዚአብሔር ብሎ የሚወዱትን ነገር መተው ነው። ስለዚህ ምን አለ ቅዱስ ጳውሎስ? ወንድሞች ሆይ ማንም ሰው ለተገዛለት ነገር ባሪያ እንደሆነ አታውቁምን? ይላል። ማንም ሰው ለተገዛለት ነገር ባሪያ ነው። እንግዲያውስ አለ በባርነት ያለ ሰው ልጅ መሆን አይችልም ይላል። ማንም ሰው ለተገዛለት ነገር ባሪያ ከሆነ ባሪያ ደግሞ የልጅነት መብት የለውምና የእግዚአብሔር ልጅነት አይኖረንምና በባርነት የሚገዛንን ልማድ ቆርጠን በክርስቶስ ፍቅር እስካላሸነፍነው ድረስ ልጅ መባላችን ወዴት አለ? ልጅ ካልሆንስ የልጆችን ርስት መውረሳችን ወዴት ይገኛል ብሎ ይነገራል። ስለዚህ ርስት እንድንወርስ ልጅ መሆን አለብን። ልጅ ለመሆን ከባርነት መውጣት አለብን። ከባርነት ለመውጣት መስዋዕት መሆን አለብን። መስዋዕት እንድንሆን እግዚአብሔር ኃይል ይስጠን። ለዚህ ቆን ቅዳሴ ሲቀደስ አብ ወልድ ወመንፈስ ቅዱስ ያጠብቁ የሚባለው አብ ወልድ መንፈስ ቅዱስ ያስጨክናሉ። እስኪ ያስጨክናሉ ወሩ ምን አላችሁ? ምን አላችሁ? አብርሃም በልጁ ጨከነ። አብርሃም በልጁ ጨከነ። ዳዊት በጠማ ውሃ ጨክኖ አፈሰሰ። ሌሎች ሰማዕታት በሰውነታቸው ጨከኑ። እግዚአብሔር አብ ልጁ እንዲወርድ እንዲሰቀል በቁርጥ ሕሊና ላከ። እግዚአብሔር ወልድ በራሱ ሰውነት ጨክኖ ተሰቀለ። እናንተ በኃጢአታችሁ መጨከን እንዴት ይሳናችኋል? ለዚህስ የምናገኘው ይቅርታ ምን ያህል ይሆናል ብላችሁ ታስባላችሁ? እግዚአብሔር እንደኔ ጨክናችሁ ተሰቀሉ ታረዱ ሳይል ጨክነ ኃጢአትህን ተዋት፣ ጨክነ የተጠላችብህን ነገር ተዋት። የኃጢአት ትንሽ የለውም። አንዳንድ ሰው አልሰማችሁትም? ኧረ ስንት ከባድ ኃጢአት አለ፣ ይህማ ቀላል ነው የሚል ዘፈን አትስፈን ሲባል ኧረ ስንት ከባድ ኃጢአት አለ። እስኪ 10 የወይን ጠጅ ጋኖችን ወይን ጠጅ ያለባቸው ጋኖችን ጥመቁና በጣም አንዲት ብልቃጥ መርዝ አምጥታችሁ ጥቂት ጠብ አድርጉበት። ይገላል አይገልም? እንደዚሁም ሁሉ የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል አለ ሰሎሞን መክብብ 10 ላይ። የሞቱ ዝንቦች ጥቂት ክፉ ስራ ብዙ ምግባርን ያበላሸዋል፣ ጨርሶ ያገመዋል፣ ያበላሸዋል ማለት። ጥቂት ክፉ ስራ ብዙውን ጨርሶ ያጠፋል። በቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ የራሳችሁን መስዋዕት አድርጋችሁ አቅርቡ። እንዲህ አድርጎ ቅዱስ ጳውሎስ ሰውን ከእግዚአብሔር ጋር ያስታርቅ ነበረ። መስዋዕት የምናደርገው እንዴት ነው ሲባል እንዲህ ነው። ክህነት ደስ ይላችኋል አይላችሁም? እስኪ አውጡ የሚለው ክህነት ደስ ይላችኋል? በጣም ጥሩ ነው። ክህነት ትወዳላችሁ? እናንተ ቢኖራችሁ ሳትፈልጉ እስኪ ክህነት ካህን ብሆን ኖሮ ደስ ይለኝ ነበር የሚሉት ነው። በጣም ጥሩ። አውጡ፣ ሴትም አውጡ። አይቻልም እንጂ ማለት ነው። በጣም ጥሩ። አሁን የሚቻል ክህነት ልሰጣችሁ ነው። ለሁላችሁም ማለት ለሁላችሁም ቅዱስ ዮሐንስ አፈወርቅ ተግሣጽ 16 ላይ ቅዱስ ጳውሎስ ሮሜ 12 ላይ የተናገረው ማንኛውም ሰው ለራሱ ካህን ሊሆን ይችላል። ካህን የሚሆነው ግን የንስሐ አባት አለው አይደለም። ካህን የሚሆነው እንዴት ነው ሲባል ራሱን መስዋዕት አድርጎ ለማቅረብ እንደማለት ነው። ራሱን መስዋዕት አድርጎ ለማቅረብ ሴቱን ወንዱን ካህን ነው። ምን ያደርጋል ሲባል እንደ ብሉዩ ካህን የብሉይ ኪዳኑ ካህን ምን ያደርጋል? ጉልቻ ይጎልታል። 3 ጉልቻ እንጨት ይረበረብበታል።
በጉን ያርዳል፣ ያወራርዳል፣ ስጋውን እዚያ ላይ ያደርጋል። ከዚያ መጨረሻ ላይ እሳት ከሰማይ ወርዶ ይበላለታል። በዚህ ጊዜ እግዚአብሔር መስዋዕቱን እንደተቀበለው በዚህ ይረዳል። እንደዚሁም ሁሉ ይላል ቅዱስ ዮሐንስ አፈወርቅ፣ አንተም ይላል ተመልከቱ፣ ልብህ እንደ ምድጃ እንደ ጉልቻ አድርገው ይላል። መረብረቢያ እንጨቱን ከጉልቻው ላይ አድርጎ መስዋዕት እንደሚያቀርብባቸው እንጨቶች ደግሞ ምንም ታደርጋለህ? ምሕረት ወኄሩና የዋሃት ወትሕትና፣ ይቅርታ ትዕግስት ወትሕትና፣ የዋሃት ወንጽሕና ስድስቱን መረብረቢያ እንጨት አድርጋቸው ይላል። ልብህን ምድጃ ጉልቻ፣ እንጨቱን ደግሞ የምታደርገዋለህ በጉን አርደህ ጠብሰህ የምታቀርብበትን መረብረቢያውን ደግሞ ምሕረት ወኄሩና የዋሃት ወንጽሕና ትዕግስት ወትሕትና ናቸው ይላል። ምን ማለት ነው? ምሕረትና ቸርነት፣ ትዕግስትና ትሕትና፣ የዋሃትና ንጽሕና፣ እነዚህም ደግሞ እንጨት አድርገህ ከልብ ላይ እረብራቸው። ቸርነት፣ ምሕረትና ቸርነት፣ ምሕረት ለሚገባቸው መራራት ነው። ለክርስቲያኖች ሁሉ መራራት ነው ምሕረት። ቸርነት ግን ለእንስሳት፣ ለአራዊቱ፣ ለአሕዛብ፣ ሃይማኖት ለሌላቸው ጭምር መራራት ነው። ትዕግስት ወዳጆቻችን እንታገሳለን፣ ቤተሰብ እንታገሳለን፣ ሰይጣን ከሚያመጣው መከራ እንታገሳለን፣ እግዚአብሔር በዘገየ ጊዜ እንታገሳለን። ትዕግስት ትሕትና ደግሞ ማንም ሰው ከኔ ያንስ ይበልጣል ብሎ ማመን ትሕትና ይባላል። በነገራችን ላይ የአንድን ሊቀ ጳጳስ ጫማ ብንስም ትሕትና አለን አይባልም። እንደሚበልጡን የታወቀ ስለሆነ ማለት አይደለም እንዴ? ስለዚህ ትሕትና የሚባለው የትኛው ነው? ማንም ሰው ከኔ ይበልጣል። እስኪ ማንም ሰው ከኔ ይበልጣል ወይ? ምን አላችሁ? ምሳሌ እስኪ ማንም ሰው ማለት የትኛው? ምሳሌ ታስቀድሳላችሁ፣ ትማራላችሁ፣ ትቆርባላችሁ፣ አስራት ታወጣላችሁ፣ ዳዊት ውዳሴ ማርያም ትደግማላችሁ፣ ትናዘዛላችሁ። በቃ ጥሩ የሚባል መንገድ እየሄዳችሁ ነው። ግን ፀጉሩን የሰይጣን ዕጣት አስመስሎ የፈተለ በአፍንጫው ጭስ ሲትጎለጎልበት የሚውል ፍየል መስሎ ጫት የሚቅም ጭፈራ የሚውል የሚበላና የማይበላ ሳይመርጥ የሚበላ ሰው ብታዩ ያ ይበልጠኛል ግን ትላላችሁ? በሉ እንጂ እንደዚህ ያላረከኝ ተመስገን ነው እንጂ አይደለም የምንለው። ተመልከቱ፣ ይሄ ኩሸት ነው እውነት ማለት። ትሕትና የሚባለው በጽድቅ እያለ እንኳን ኃጢአተኛ ሰው ይበልጠኛል ብሎ ማመን ትሕትና ይባላል። እንዲህ ያለ ሰው በነገራችሁ ላይ ትሕትና የሚገለጥበት በጣም ብዙ መንገድ አለ። ነገ አስቀድሳለሁ ማለት በራሱ ትዕቢት ነው። እንዳስቀድስ እግዚአብሔር ይርዳኝ ማለት ትሕትና ነው። እኔ በተክሊል ነው የሚል ሰው ትዕቢት ነው። እግዚአብሔር ይርዳኝ ማለት ግን ትሕትና ነው። ማልጄ ተነስቼ ነው የምጸልይ ማለት ትዕቢት ነው። እግዚአብሔር እንድነሳ ይርዳኝ ማለት ትሕትና ነው። ሁሉንም ነገር ለእግዚአብሔር መስጠት ትሕትና ይሆናል። እንዲያውም ቅዱስ ጴጥሮስ ከ12ቱም ሐዋርያት የተነሳ አንዱ ሲሆን ፈጥኖ የካደበት ምክንያት ትሕትና ስለጎደለው ነው። ትሕትና ማለት የትሕትና ጉድለት ማለት ሰዎችን መናቅ ሳይሆን በእግዚአብሔር አለመመካት በራሱ ትዕቢት ነው። እዩትማ እንዲህ ያለውን ሰው ይላል ቅዱስ ዳዊት ወዘይረሰየ ዘእግዚአብሔር ትውክልቶ፣ እግዚአብሔርን መመኪያው ያላደረገውን ሰው ልብ ብላችሁ እዩትማ ከንቱ ሆኖ ታገኙታላችሁ ሲል ነው። ስለዚህ ተመልከቱ፣ ሰው በእግዚአብሔር አለመመካቱ ትዕቢት ነው። አለመጸለይ ትዕቢት ነው። መጸለያችን የሚጠብቀን ከሆነ አለመጸለያችን እኔ ራሴን እጠብቃለሁ ማለት ስለሆነ አለመጸለይ ትዕቢት ነው። አለመቁረብ ትዕቢት ነው። አንዳንድ ጊዜ አለመቁረብ ትሕትና ይመስላችኋል። እኔ ለዚህ አልገባም፣ ይሄ ለዚህ አልገባም ማለት ይመስላችኋል። ግን አለመቁረብ ትዕቢት ነው። እንዴት ነው ትዕቢት ሊሆን የሚችለው? ሰው ብቻውን ዓለምን ማሸነፍ ይችላል አይችልም? በሉ እንጂ አይችልም። ሰው ብቻውን ዓለምን ማሸነፍ ካልቻለ እግዚአብሔር ከእርሱ ጋር መሆን አለበት። እግዚአብሔር ከእርሱ ጋር የሚሆነው ደግሞ ሲቆርብ ነው። ስለዚህ ብቻችን ዓለምን ማሸነፍ አንችልምና ትሕትና የሚባለው እንዲህ ያለው ነው። እግዚአብሔር ከኔ ጋር ሁን ብሎ ማሰብ ለዚህ ነው እና ቅዱስ ጴጥሮስ ሐሙስ ማታ
በሁላችሁም ትክክኛለህ። አይ ሌላው ያደርገው ይችላል፣ እኔ አላደርገውም። እኔ ተመልከቱ፣ እኔ ማንኛውም ሰው ቢክድን ጽኑዓነ እመኒ ለአዊ ምስሌከ ወእመኒ ለመዊት አብሮ ለመሄድም ለመሞት ጽኑዕ ነኝ አለ። ከዚያ በኋላ ግን ሰይፉን ሳያየው፣ ገጀራውን ሳያየው፣ መስቀሉን ሳያየው፣ ችንካሩን ሳያየው አንዲት እሳት የምታነድ ሴት ብቻ አስካለችው። አንዲት ሴት እዚያ ሰውዬ ጋር ነበርክ ስለው አይ አልነበርኩም አለ። ሁለተኛ አይ አነጋገርህ ተመልከቱ፣ ቃልህ ከያዕቆብ ቡቀት ቃል አነጋገር ክርስቶስን ይመስላል ስለው እኔ የምትዩ ሰውዬ አላውቀውም። ተመልከቱ፣ ለሞትም የጨከምኩ ነኝ ያለው ቅዱስ ጴጥሮስ እንኳንስ ሞት መጥቶ አንዲት ብላቴና አስካለችው። ይህን የሚያመጣው እኛም እኮ ዘንድሮ ታይተን አልሆነ አልታየንም። እኛ በእውነት ሰይፍ ቢመጣም ያን ስንል ቆይተን ወዲያው አንድ ነገር ቢመጣ በርገግ ብለን እየቤታችን ዘጋግተን ቁጭ አለሁ። የእኛም ጉዳት ታይቷል። እኮ ይገርመኛል። የሚታይ ጉንፋን እንዲህ አድርጎ ካሸበረን የማይታይ ጉንፋን ቦክ የሚል ገጀራ ሲመጣ እንዴት አባታችን ልንሆን ነው? ማምላክን ሊቀልብ ይቆር በእውነት ማለት ነው። ታየ። ስለዚህ ምን ማለት ነው? አቤቱ ወደ ፈተና አታግባን ይሻላል። ወደ ፈተና አታግባን ነው እንጂ እኔ አልክድም እኔ እንዲህ አላደርግም ራሱ አይባልም። እና ቅዱስ ቄርሎስ እፎ አንቀልቀለ መሰረተ ሃይማኖት ቅዱስ ጴጥሮስን እኮ ክርስቶስ አለት ነው ብሎት ነበረ። አለቱን ምን ዋናወፀው ይልና እርሱ ይላል በራሱ በመመካቱ ነው እንጂ ሌላ ምንድን ነው ብሎ ይነገራል። ስለዚህ ትህትናን ከምን ጋር? ከትዕግስት ጋር፣ ቸርነትን ከምን ጋር? ከምሕረት ጋር፣ የዋሃትን ከንጽህና ጋር። የዋሃትን ነው። የዋሃት ማለት ምን ማለት ነው? የዋሃት ማለት የሚያዩትን ዓለም በማያዩት ዓለም መለወጥ ማለት ነው። እስኪ በሉ የሚያዩትን ዓለም በማያዩት ዓለም ማለት የሚያዩትን ሰጥቶ የማያዩትን ተስፋ ማድረግ ማለት ከባድ ነው። ምን አለ? ተመልከቱ። ቅዱስ ጳውሎስ የሚታየውንማ ተስፋ ማድረግ ተስፋ አይባልም ይላል። የሚታየውን ተስፋ ማድረግ ተስፋ አይባልም። እስኪ አንድ ሀሳብ ልንገራችሁ። እናንተ የመንግስት ሰራተኛ ብትሆኑ ባንክ ላይ ሳንቲም ቢኖራችሁ እሷን ስጠኝ ቢላችሁ ጡረታ ወጥታችሁ ቢሆን የጡረታችሁ ብር ደግሞ ለአንደኛው የተሰጣችሁ ቢሆን ሁሉንም ስጠኝ ቢላችሁ ዚያ እንዴት ታደርጋለህ? ማጉሉ ባይሆን እንደው ካሰራል ይሻላል። እንዴማ በምን እጦራለሁ? ምንስ አድርገው መንቀሳቀሻት መፈናፈኛ ጥቂት ሳራ ያስቀር ይባላል አይደል? የሚያዩትን ሁሉ ክዶ የማያዩትን ተስፋ በጣም ቀላል ይመስላል ስንናገረው። ሃይማኖት ማለት እንደዚህ ያለ የሚታየውን አይን ሊያወጡን እየቀረቡ የማይታይ የብርሃን አይንን ተስፋ አድርጎ አይንን መስጠት። የሚታይ እጅን እንቆርጣለን ሲባል ይህን ሰርቶ የማይታይ እጅ ተስፋ ማድረግ። የሚታይ እግር ሊቆረጥ ሰይፍ ሲቀር የማይታይ እግርን ተስፋ አድርጎ እግርን መስጠት። የሚታይ ቤት ሲፈርስ የማይታይን ቤት መሰረት አድርጎ የሚታየውን ቤት መስጠት። ይህን ይባላል የዋሃት ይባላል። ይባላል አልኳችሁ፣ የዋሃት ይባላል። እና መጽሐፈ መክብብ ምን ይላል? ሀብ ለሰባቱ ወደ ሰመንቱ ይላል መጽሐፈ መክብብ ምዕራፍ 11 ላይ ስትሰጥ ለሰባትና ለስምንት ስጥ። ለሰባትና ለስምንት ወሩ ለሰባትና ለስምንት ለሰባት ለስምንት ለሰባት ለስምንት ለሰባት ለክርስቲያኖች ነው። ሰባት ፍጹም ናት። ለስምንት ለማያምኑትም ስጥ ነው። ለማያምኑትም ስጥ። ለክርስቲያን ከቤቱ ወስዶ ምጽዋት መስጠት ይገባል። ለማያምኑ ሰዎች ደግሞ ሲለምኑ መስጠት ይገባል። ይሄ ሁሉ ግን ሌላው ከባዱ ላመጣው ነው። ሀብ ለሰባቱ ወደ ሰመንቱ ለሰባትና ለስምንት ስጥ ማለት የሰው ዕድሜ ቢበዛ ስንት ነው? 70 እዚያ በላይ ይበዛል። ስለዚህ ለሰባትና ለስምንት ስጥ ማለት ለ70 ዓመት ለ80 ዓመት ለእድሜ መጦሪያ ለ70 ዓመት ለ80 ዓመት ለእድሜ ልኬ ብለህ ያኖርከውን ሁሉ ስጥ
እየሰማችሁ ነው አላችሁ? እስቲ ለሰባትና ለስምንት ስትበሉ ምን ማለት ነው? ለሰባ ዓመቴ በሉ፣ ለሰማንያ ዓመቴ፣ ለእድሜ ልኬ ያልከውን ሁሉ በሉ እንጂ ለስንት ዓመት ያልከውን ማን ሊጦረኝ? እሱ ነው አየህ የዋሃት የሚባለው። የዋሃት ማለት እንደዚህ ብሎ አለመጠራጠር ነው። ይችን ሰጥቼ በምን እንቀሳቀሳለሁ ብሎ በምን የሚለውን ጥያቄ አቁሞ መስጠት የዋሃት ይባላል። ሀዳግ የበቀል መሆን፣ እንደ ንጹህ በግ መሆን። ቁጣ ለአንድ አባት ነበረና 66 ዓመት በዋሻ በበረሃ ብቻውን ኖረ። ከኖረ በኋላ ከ66 ዓመት በኋላ አንዱ ሰው እንጀራ ይዞ ሊጠይቀው መጣ። አልበላም። ኧረ አባቴ ታመህ ታመሃል ተብሎ እኮ ሰምቼ የታመመ አባት እዚህ በረሃ ውስጥ አለ ተብሎ ሰምቼ ነው። አይ 66 ዓመት የመገበኝ እግዚአብሔር ዛሬ መጥተህ ልታጣላኝ ነው ብሎ መለሰለት። 66 ዓመት እንደሌለው እያወቀ 66 ዓመት ያኖረኝ እግዚአብሔር ለነገውም ያውቃልና ወግድልኝ ብሎ ላከው ይላል። በማኅፀን የመገበኝ ለነገም ያውቃል ማለት ነገር አላፊ ልበ ሰፊ መሆን ክርስትና ከእግዚአብሔር ጋር ያስታርቃል። ነገር አላፊ ልበ ሰፊ። እስኪ ነገር አላፊ መሆን ምን አላችሁ? ልበ ነገር ነው። አንዳንድ ጊዜ ምዕመናን በእውነት እውነት የለም ነገር አላፊ ሁኑ። የካህናትን ነገር ሁሉ አትቁጠሩ። አይደለም ብዙ አንድ ሁለት ሶስት ወንድሞች አግኝቻለሁ የራሴ ለምንድን ነው ካህናት ኃጢአት እየሰሩ ነው እና ቤተክርስቲያን መሄድ ያስጠላኝ በዚህ ነው ብሎ የሚያውቁ ሰው አለ። በዚህ ነው አስጠላኝ። እነሱን እያየሁ ሲሰርቁ እያየኋቸው መነኮሳት ሲያመነዝሩ እያየሁ እንዴት ብዬ እሄዳለሁ? ነገር እለፉ እንጂ እናንተ አታልፉ። እግዚአብሔር የእናንተን ሲያልፍላችሁ እናንተ የካህናትን አታልፉ ታልፋላችሁ ማለት ነገር አላፊ ልበ ሰፊ መሆን። ወሬኛ ሰው ይላል ሲራክ፣ ወሬኛ ሰው በጦር የተወጋ ሰው ጦሩን ሊነቅሉለት እንደሚቸኩል ወሬኛ ሰው ለወሬ እንዲያብሎ ይቸኩላል። እግዚኦ ይገርማል። ጦሩ ተወጥቶ አላልቃሉልኝ የሚል የሰማትን ምስጢር ለማባከል ሰው ለመተቸት የፈጠነ ነው። ስለዚህ ተመልከቱ፣ ነገር አላፊ መሆን ልበ ሰፊ ሊሆን ሳይታረቁ የሚያድሩ አጋንንት ናቸው ይላል ሃይማኖተ አበው 128ኛው ክፍል ላይ ሲታይ ሳይታረቁ ቢያድሩ እንደ አጋንንት ይሆናሉ። እንደሚሆን አቁሩ ማዕተክሙ ዘይበለ ይርብ ፀሐይ አቁሩ ማዕተክሙ፣ ፀሐይ ከመግባቷ አስቀድሞ ቁጣችሁን አብርዱ። አንድም ደግሞ ፀሐይ እድሜያችሁ ሳይጨልም ሰላማዊ ሰዎች ሁናችሁ ኑሩ ተብሎ እንደተነገረ የዋሃት የሚያዩትን ዓለም ንቁ፣ የማያዩትን ተስፋ ማድረግ፣ የዋሃት ሀዳግ የበቀል ይቅር ባይ መሆን፣ የይቅርታ ልብ መኖር። እግዚአብሔር ያን ሁሉ ይቅር ብሎ እኔ እንዴት ይቅር አልልም ብሎ ለሰዎች ይቅርታ ማድረግ። እንዲያድጋችሁ መስዋዕት ሁኑ። የመጨረሻው መስዋዕት ምን አለ? ተመልከቱ። መጨረሻው መስዋዕትነት ምንድን ነው? ለሚረግሙን መጸለይ። ለሚረግሙን መጸለይ በሉ። ምን አላችሁ? ለሚያሳድዱን ምን ማለት መጸለይ። ይሄ መስዋዕትነት ይባላል። ይሄኛውን ለመታል ይሄኛውን ስጥ፣ ግራ ለመታል ቀይን ስጠው፣ መጎናጸፊያ ለወሰደብን መጠምጠሚያን ጨምርለት። ቤተክርስቲያን እንዳለ አንድ አባት። ስለዚህ ተመልከቱ፣ የማይቻል ነገር የሚረግሟችሁን መርቁ ነው እንጂ እግዚአብሔር ይገልብጥ ሲል እግዚአብሔር ይስጥልኝ ማለት ነው። ከባድ አይደለም እንዴ? ከባድ እኮ ነው በእውነቱ። ማምላክ ቀላል ይመስላችኋል? ቀላል ነው፣ ግን ከክብራችን አንጻር ቀላል ነው። መንግስተ ሰማያት ከሚሰጠን አንጻር ቀላል ነው። ቅዱስ ቄርሎስ ዓለም ከተፈጠረ ጀምሮ ይላል ማቴዎስ 11 በተረጎመበት ክፍል ላይ ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለው የአዳም ልጅ በሙሉ ከነ ሀብቱ ለመንግስተ ሰማያት ዋጋ ተደርጎ ቢሰጥ፣ ነገር ግን መንግስተ ሰማያትን ለአንድ ሰከንድ ለማየት እንኳን በዋጋነት በቂ አይደለም። ይሁን ቢሰጥ፣ ነገር ግን አለ እስመ እግዚአብሔር ልዑል ሎቱ ስብሐት፣ ልዑል እግዚአብሔር ክብር ምስጋና ይግባውና ሰይጣንን ሊያሳፍረው ያችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። በምን ሰጠናል? በቀዝቃዛ ውሃ ሰጠን። ሰይጣንን ሊያሳፍረው ወዶ። ሰይጣን ምን ብሎ ነው የሚያሳፍረው? አንተ መለኛ፣ እንኳንስ የአንድ እንጨት ፍሬ በለስን ልነፍጋቸው ደሜን ስሰጣቸው ተመልከት ብሎ
የሰይጣንን ተንኮል የእግዚአብሔርን ቸርነት በስጋዌው ገለጠ። ርእሲ መድኃኒተ ወአግዕዝ ቦቱ፣ እኔ መድኃኒቱኜ ተገልጬ የሰይጣንን ውሸቱን እገልጥበታለሁ ብሎ በቅዱስ ዳዊት አንደበት እንደተናገረ። ስለዚህ ራስን ለዚህ መስዋዕትነት አሳልፎ መስጠት እግዚአብሔር ጋር መታረቅ ነው። እንድንታረቅ እግዚአብሔር ይርዳል። ስለዚህ በቅዱሳን ጸሎት ራስን መስዋዕት አድርጎ አሁን መስዋዕትነት ላስተምራችሁ ነው። ሰዓቷን መስዋዕት አድርጋችሁ የማትጾሙ እስከ 9 ሰዓት ጾሙ። ሰኔ ጾሙን የማትጾሙ ካላችሁ እንግዲህ ወዲያ ጀምሩ። መቼም አንድ ጊዜ እሳት በልቶኛል ብሎ መቃጠል አለ። ስለዚህ አሁን እንግዲህ ወዲያ ባለው ጊዜ ጾሙ። ሰዓታችሁን መስዋዕት አድርጋችሁ ወደ 9 ሰዓት ጨምሩባት። ከእንቅልፋችሁ መስዋዕት አድርጋችሁ ሌሊት ቢያንስ ብትችሉ ሌሊት ለ4 ሰዓት ያክል ባትችሉ ለ2 ሰዓት ያክል ቁማችሁ ጸልዩ። ሌሊት ነው። የሌሊት ጸሎት በጣም በጎ ስለሆነ ሰይጣንን እንቅልፍን የሚያመጣው ሌሊት ነው እና የዚያን ጊዜ ተግቶ እግዚአብሔር ማሰብ ትልቅ ነገር ነው። የአንድ ጤነኛ ክርስቲያን ጤነኛ እንቅልፍ ስንት ነው? ስንት አላችሁ? 4 ሰዓት። የአንድ ጤነኛ ክርስቲያን ጤነኛ እንቅልፍ 4 ሰዓት ነው። 8 ሰዓት የሚተኛ ሰው ይሄ በሬ ነው ማምላክ ከረከረ 4 ሰዓት የአንድ ክርስቲያን ጤነኛ እንቅልፍ ነው። ቢያንስ 4 ሰዓት እንኳን መተኛት ካቃታችሁ 4 ሰዓት ጸልዩ። ቢያንስ ሌሊት ያችን ካቃታችሁ 2 ሰዓት ያችን በመጸለይ ከእንቅልፍ መስዋዕት እግዚአብሔርን መውደዳችን እኮ ለመግለጥ እኮ ነው። 4 ሰዓት ብንነሳ 3 ሰዓት ተኩል ብንነሳ 9 ሰዓት ተኩል ብንነሳ 10 ሰዓት ብንነሳ እግዚአብሔር ምንድን ነው የሚጨመርልን? ምንም የሚጨመርልን ምን ጠብም የሌለ ነገር አለ? ምስጋና እንዳይጎልበት መላእክት ቢቀሩስ እነሱ ባይሉ ምስጉን ነው። ግን እግዚአብሔርን መውደዳችን የምናሳይባት ጽኑ ቀጠሮ ማለት ጸሎት ነው። እግዚአብሔርን መውደዳችን በወርቅ የምንሰራው ቤተክርስቲያን ነው። ቀለም የምንቀባው እግዚአብሔር የቀለም ችግር ኖሮበት ነው። አሁን የቤተክርስቲያን ቢጫ፣ ቀይ፣ ሞብላለው፣ ሰማያዊ ሌላም ይኖረዋል። እንዲህ አድርገን የቀባ ነው። እግዚአብሔር ቀለሙ ምን ያደርግለታል? እንደው ቀለሙ ባይንኬው ደስ እንዲለው አይደለም። ያለን ይሄ ነውና እኛ ውብ የምንለው ነገራችን ይህ ነውና ይሄንን እስከ መስጠት ድረስ እንወድሃለን ማለታችን። እንወድሃለን ያለችን ይህች ናት። የኛ ውብ ነገር ይህች ናትና ይህችን ተቀበለን። እግዚአብሔር ተመልከቱ ጥንቃቄውን በኦሪት ላይ ስታነቡ አሮን ከደረቱ ከኪሱ ላይ ይሄን ያህል ቁልፍ ይትከልበት፣ እንዲህ አድርጎ ይቆልፈው፣ ይሄን ያህል ኪስ ያብጅበት። ይገርመኛል። እግዚአብሔር ለኪስ ምን አስጨነቀው? እግዚአብሔር ኪስ ላይ ስለሚተከል ቁልፍ ምን ያስጨንቀዋል? ቁልፉ ስለሚቀባበል ቀዳዳ ምን ያስጨንቀዋል? አሮን ስለሚታጠቀው ጨርቅ ምን ያስጨንቀዋል? በአሮን ትከሻ ላይ ስላሉት 5 መንዲሎች ወይም ሌሎቹ ምን ያስጨንቀዋል? በአሮን ጨርቅ ዙሪያ የሮማንና የወርቅ እንጥልጥል አድርግበት። ወደ መቅደስ ስትገባ ሸዋ ያረከው ግባ። ምን አስጨነቀው? እግዚአብሔር ምን ማለት ነው? ሁሉን ነገራችሁን እወድላችኋለሁ ለማለት ነው። እስኪ ሁሉ ነገራችሁን እወድላችኋለሁ። ውሃን ብታመጡ፣ ጠጠርን ብታመጡ፣ ድንጋይን ብታመጡ፣ ወርቅን ብታመጡ እወድላችኋለሁ። ለዚህ እግዚአብሔር ከጊዜ ከገንዘብ ከኃጢአት ከሰውነት ከፍሎ ራስን መሰዋት ይገባል። ከእንቅልፍም መስዋዕት ይፈልጋል እግዚአብሔር። ከረፍታችን መስዋዕት ይፈልጋል። ከገንዘባችን መስዋዕት ይፈልጋል። ከጊዜያችን ይፈልጋል። ከሰውነታችን መስዋዕት ይፈልጋል። ሰውነታችን ራሱን እግዚአብሔር የተወደደ መስዋዕት አድርጎ ይፈልገዋል እና ስራብኝ ብሎ ራስን ለእግዚአብሔር ማስረከብ ይሄ መስዋዕትነት ይገባል። እና ቅዱስ ጳውሎስ እንዲህ አድርጎ ያሳረቀ ስለሆነ ምን ይባላል? ጳውሎስ ማለት ምርጥ ዕቃ። ምርጥ ዕቃ በሉ። ምን አላችሁ? አሁን ወንድሞች ሆይ ራሳችሁን ለእግዚአብሔር ንጹሕ መስዋዕት ስራችሁ ተካሱ ወቅኔክሙ ነባቢ፣ ስራችሁ ከእግዚአብሔር ተካሱ መልስ እንዲያመጣላችሁ አድርጉት። ጸሎቱ ለጻድቅ እምአፍ ወእስከ እዝን ይላል ዜናው። የጻድቅ ሰው ጸሎት ከአፉ አንስቶ እስከ ጆሮው ነው። ከአፉ እስከምኑ ነው? ምን ማለት ነው? መቼም ሲጸልይ አፉ እስከዚህ ደርሳል አይሆንም። ታዲያ ምን ማለት ነው? የጻድቅ ሰው ጸሎት ከአፉ እስከ ጆሮው ነው ማለት በአፉ ጥያቄውን ከማቅረቡ መልሱ ከእግዚአብሔር ዘንድ በጆሮው ይከችላል። ስለዚህ ቃል ካንደበቱ ከመውጣቱ መልስ በጆሮው ይደርስለታል። ስለዚህ ስራችሁ አለ ጸሎታችሁ፣
ልመናችሁ፣ ምህላችሁ፣ ሰዓታታችሁ፣ ቅዳሴያችሁ፣ ማሕሌታችሁ፣ ስግደታችሁ፣ ንስሐችሁ፣ የዘወትር ጸሎታችሁ፣ ዝክራችሁ እንዲህ ያለው ሁሉ በእግዚአብሔር መልስ የሚያሰጥ እንዲሆንላችሁ ራሱ ስራችሁ ጠያቂ ሆኖ በእግዚአብሔር ፊት ቆሞ መልስ እንዲያሰጣችሁ ከፈለጋችሁ ራሳችሁን ንጹሕ መስዋዕት አድርጋችሁ አቅርቡ። ምን መስዋዕት አለ? ኧረ በሉ እናላችሁ። ስለዚህ የመጀመሪያው ለእግዚአብሔር የምናደርግለት ትልቁ ስራ ራስን ማንጻት ነው። ራሳችን ለማንጻት ያልቃል። ከዚያ ቀጥሎ ቅዱስ ጳውሎስ ምርጥ ቃል የተባለው መዶሻ ሰባቱን መስተጻርራን እንደሚያስታርቅ ነፍስና ስጋን ያስታርቃል። ነፍስና ስጋን ያስታርቃል። ነፍስና ስጋን ሮሜ 7:25 ላይ እንዲህ ይላል፣ ሐዋዝ ሕግ እግዚአብሔር ዘውስተ ልቤ፣ በልቡናዬ ያለው የእግዚአብሔር ሕግ መልካም ነው። በልቡናዬ ያለው የእግዚአብሔር ሕግ መልካም ነው። ነገር ግን አለ ስጋዬ እምቢ ብሎ ኃጢአት ይሰራብኛልና ከዚህ ወራዳ ስጋዬ ማን ባላቀቀኝ እያለ ነፍስና ስጋን ማስታረቅ። ነፍስና ስጋን ማስታረቅ ከቃሉ ጋር ናችሁ። ነፍስና ስጋን ማስታረቅ ማለት ምን ማለት ነው? በልቡናችሁ የምትፈልጉትን ጽድቅ ስጋችሁ ሲሰራው ማለት ነው። አሁን ሁላችሁ እኮ ባትዘሙቱ ትፈልጋላችሁ፣ ባትሰርቁም ትፈልጋላችሁ፣ ብትሰጡም ትፈልጋላችሁ፣ መናኝቶን ትፈልጋላችሁ፣ ሌሊቱን ሙሉ ስትጸልዩ ብታሉ ትፈልጋላችሁ። ስጋ ግን እሺ አይልም። ስጋ ግን እሺ አይልም። ስጋ እሺ እንዲል ስጋ ምን ማድረግ ይገባል? ማስጨነቅ። እስኪ ማስጨነቅ ነው። ምን አለ ተመልከቱ። እጅ ዓይን ካንተ ብታሰናክልህ ምላ ወግድፋ ዓይንህን አውጥተህ ጣላት። እጅ ብታሰናክልህ እጅህን ምትራ ወግድፋ ቆርጠህ ጣላት። እግርህ ብታሰናክልህ እግርህን ቆርጠህ ጣላት። ምን ማለት ነው? ምን ማለት ነው? ማለት ነፍስና ስጋን ማስታረቅ። አሁን እየነገርኳችሁ ያለው ምንና ምን እናስታርቅ? አቤት ነፍስና ስጋ። ምን በማድረግ ነው? ዓይንን በማውጣት ወይ እጅን በመቁረጥ እግርን በመቁረጥ እንቁረጥ። ዛሬ ማታ አይደል? ቆርጥ ፍቹ ሌላ ነው ማለት ነው። ስሞን ጫማ ሰፊው በግን ቀጥታ ነው አውጥቶ የጣለው። ያቺ ዘማዊቷ እየተመላለሰች ጫሜን አጥብልኝ አስፋልኝ፣ ጠቋል አስፋልኝ፣ ሰፍቷል አጥብልኝ እያለች ትመላለስ። ምንድን ነው እንዲህ የሚያመላልስሽ? እንዲህ መመላለስ የለከንቱን መስሏል። በወድህ ነው እንጂ ምን የሚወደሽው ዓይንህን ነው ብሎ አውጥቶ ዓይኑ ሰጠ። ዝም ብሎ ደግ አይደለም፣ ቀጥታ ማለት ነው። ቀጥታ እዚህ አንድ ቦታ ዙራባ አቡነ አረጋዊ አጠገብ አንድ አባት የድጓ መምህር ናቸው። ይህንን ሰምተው እጅና እግራቸውን ቆርጠው ይኖሩ ነበር ይባላል። እጅና እግራቸውን እግሬ ከሚያሰናክል ብለው እጃቸውን እግራቸውን ራሳቸው በምሳል ቆርጠው እግዚአብሔር ለማገልገል ቆርጠው ይኖሩ ነበር ይባላል። አባቶቻችን እንዲህ ይዋን እግዚአብሔር እንዲህ አድርጎ ይወዱታል። ምስጢሩ ግን ምንድን ነው? ነፍስና ስጋህን ማስታረቅ ከፈለግ በልብህ ቅድስና እየተመኘ ስጋ ኃጢአት እንዳይሰራብህ ከፈለግ ዓይንህን አውጣው ማለት ነው። እምቢ ብለህ ከእንቅልፍ ከልክለው። ከምን ከልክለው? ምን አላችሁኝ? አዎ አንድ የቤተክርስቲያን አባት ምን ይላል? ከቃሉ ጋር ናችሁ? አርፎ ከተቀመጠ ውሃ ወይም ከተኛ ከማይንቀሳቀስ ጅረት ምን ይገኛል? ተልበሉ። አያፈራም? ያፈራል። ተመልከቱ፣ ያፈራል። እንኳን የማይወርደው የቧንቧው እየተንደቀደቀ እንዳያፈራ ተብሎ ነው ክሎሪን የሚጨመርበት። ያፈራል። አርፎ ከተቀመጠ የተኛዋ ትል እንደሚያፈራ እየበላ የሚተኛ ሰው ኃጢአትን ያፈራል። ምንን ያፈራል? ንምራችሁ የኃጢአት ትሎች ከሱ ይፈለፈላሉ። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የእረፍት ብዛትና ሆድ ማብዛት ናቸው። ሶስቱ ኃጢአትን ያመጣሉ። ግጥም አድርገህ መብላት የምትፈልግ ከሆነ ግጥም አድርገህ ስትተጋ ማደር አለብህ። ካልሆነ ደግሞ መቀነስ። አማራጩ ሁለት ነው። ወይ አትብላ፣ ጥቂት አንቀላፋ፣ ወይ ደግሞ እበላለሁ የለም ሆዴ አይሻለኝም ካልክ ደግሞ ተገትረህ ስትጸልይ ማደር አለብህ። ስጋሁ ለጸዋሚ ኢይትከሃሎ ከመ ይኑ ኩላ ሌሊተ ይላል ፊልክስዩስ። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም። መትጋት ከፈለጋችሁ
ሆድን ራትን ቀነስ ማድረግ ነው። መትጋት ከፈለግን ከተጋን ደግሞ አይናችን እምቢ ካልነው አይናችን በእንቅልፍ ከተቀጣ ዝሙትን ማሰብ አይቻለውም። ቃሉ ጋር ናቸው። ቃሉ ጋር ናቸው። እስኪ አንድ ሀሳብ ንገረን። አንድን ሰው ከልቡ ላይ በጦር ቢወጉት አይበልበትም። ቢወጉት ለምሳሌ ቢወጉትና በጦር ተወግቶ ሳለ አንዲት የተዋበች የቤተ መንግስት ሴት ተቀባብታ አጊጣ ብትመጣ ቀና ብሎ ያያታል? ለምን? ህመሙ ዕድል አይሰጠውም። ህመሙ እንዴት አድርጎ የእሷን ውበት ሊያደንቅ ያስችለዋል? በእግዚአብሔር ፍቅር ልቡናው የተወጋ ሰውም ይህን ማሰብ አይቻልም። ሰውነትን በድካም መገሰጽ አይንን ብታሰናክል ማለት እንቅልፍ እያላት እምቢ ብትል ማለት ነው። ምላ ተመልከቱ፣ አውጥተህ ጣላት ማለት እምቢ ብለህ ባንቃይዶ ጸልይባት። ተመልከቱ ወከመ አይንታጉት ከመደ አጋይ ሲሆኑ ወከመ አይነ አመት ውስተ ደግጽታ ከማሁ አይንቲነ ሀበ እግዚአብሔር አምላክነ እስካመ ይሳሃለነ ይላል ቅዱስ ዳዊት። የባሪያዎች የሰራተኞች አይኖች ወደ ጌቶቻቸው እንደሆነ የገረድም አይን ወደ እመቤቷ እንደሆነ ይቅር እስከሚለን ድረስ አይኖቻችን ወደ እግዚአብሔር እንሰቅላለን። እንግዲህ አይኖቻችን ወደ እግዚአብሔር እናንጋጥጣለን ተብሎ አንዳንዶች ደግሞ ተጨፍነው ተጎንብሰው ይጸልያሉ። ሰሎሞን ደግሞ ምን ይላል? አይኑን የሚጨፍን ተንኮለኛ ነው። ምንድን ነው? እስቲ ተንኮለኛ ነው በሉ። ተንኮለኛ ሆኖ ነው ለካ የሚያስጨፍናቸው። ማርያምን እያሰደበ ቅዱሳን እያሰደበ የሚያስጨፍናቸው ተንኮለኛ ነው። ስለዚህ አይንህን ባንቃይዶ እስቲ ባንቃይዶ በሉ እና በንባና ባንቃይዶ ተመልከቱ። ቀጣፎ እምቢ ብለህ እንድትነቃ አድርጋት። እምቢ ብለህ አልቅስባት። እንባ የሚመጣው ደግሞ በረሃብ ነው። የራበው ሰው እንባ ማግኘት ይችላል። ያለ ጾም የእንባ ምንጭ ናት ብሎ እንደተናገረ እንባ የሚገኘው ከረሃብ ነው። ስለዚህ አይንህን በትጋትና በእንባ ቀጣ ማለት ነው። እጅህን ብታሰናክልህ ካንተ ቆርጠህ ጣላት ማለት ደግሞ ምን ማለት ነው? እጅህ ልቀማ ብትል እምቢ ብለህ ሰብስባት። አልሰጥም ብላ ብትነፍክብህ እምቢ ብለህ ስጥ። ሰልፋት አጥፌ እቀመጣለሁ ብለህ ብትል እምቢ ብለህ ዘርግተህ በሰፊያ አጥፎ ጸልይ። እጅህን ዘርግተህ ጸልይ። እስኪደክም ትክሻህን እስኪደክም ድረስ ዘርግተህ ጸልይ። እግርህን ብታሰናክልህ ማለት ደግሞ ተመልከቱ፣ ቁሜ አላስቀድስም ብላ ብታሻርም። አሁን ቤተክርስቲያን አዲስ ቤተክርስቲያን ሲሰራ እንግዲህ ይሄም ሊሰራ ነው መሰለኝ ሊሰራ ነው። ይሄ ሲሰራ እንግዲህ ብዙ ወንበር ስለሚገባ ይሆናል እና ወንድማችን ገብረ ማርያም ለዚህ ቤተክርስቲያን ብዙ ወንበር አስገብተዋል። ለዚህ ወንበር ይባላል። ወንበር ቤተክርስቲያን መግባቱ የስንፍና ምልክት ነው። እንቅጩን መናገር አይሻልም? የምን ምልክት ነው ያልኳችሁ? የስንፍና ምልክት ነው። ቤተክርስቲያን ወንበር እንዲገባ አይፈቀድም። ከሊቃነ ጳጳሳትና ከደብሩ መምህር ወይም አለቃ ውጪ ወንበር ቤተክርስቲያን ውስጥ እንዲገባ አይፈቀድም ነበር። ሰምታችሁኝ አይደለም? እግዚአብሔር ከሁላችን ጋር ይሁን። አይፈቀድም ነበር፣ ግን መጣ። ስለዚህ እግርን አሻርቦ መጸለይ አይቻልም። ማቆም ነው። ዲያቆን እኮ ሲቀድስ ወደ ምስራቅ ተመልከቱ ሲል ወደ ምስራቅ ፊታችሁን ዘወር በሉ ማለት አይደለም። ምን ማለት ነው እንግዲህ? ወደ ምስራቅ ተመልከቱ ማለት ብርሃን ክርስቶስ ወደ ተሰቀለባት ወደ ኢየሩሳሌም አስቡ ማለት ነው። መከራውን እያስባችሁ አስቀድሱ ማለት ነው። አሁን ክርስቶስ እየተቸነከረ ብናስብ እግራችን አሞን ቁጭ ልንል እንችላለን? አቅዳሱ ማለት አንችልም። ያንን ማሰብ እግርን ብታሰናክልን ካንተ ቆርጣ ጣላት ማለት በመጥረቢያ በምሳር በመጋዝ ቁረጣት ማለት ሳይሆን አልቆምም ብላ ድክም ስታረግ ተመልከቱ። እምቢ ብላ ቆምባት። ዙረት ሲያሰኝ እምቢ ብላ ጽናባት። ስግደት ስትሰለችብህ እምቢ ብላ ቅጣ። ስለዚህ ዓይንህን በአንቃይዶ እጅህን በሰፊ እግርህን በቀዊም ቅጣ ማለት ቁሞ መጸለይ። ሴቶቹም ስሙ፣ ብዙ ጊዜ ሴቶች ቁሞ መጸለይ አይወዱም ይባላል። እውነትም እንጃ እነሱ ያውቃሉ። ወንዶች ማልቀስ አይወዱም፣ ሴቶቹም መቆም አይወዱም። ሴቶች ሲጸልዩ ቢቆሙ፣
ወንዶች ሲጸልዩ ቢያለቅሱ ክንፍ ያወጡ ነበር ይባላል። እየሰማችሁ ማለት ነው። ሴት እንደልቡ ያለቅሳል። ተመስገን ነው። ቢፈልጉም ባይፈልጉም ያለቅሳል። ባይፈልጉም ያለቅሳል። ላልቅስ ብለው አቅደው ማልቀስ ይችላል። መጽሐፍ ቅዱስ ላይ ስላለ ማለት ነው። እንዲያርግ ያለቀሰ ሴት ስላለ ማለት ነው። ስለዚህ ተመከሩ። ግን ደግሞ መቆም አይቻልም እና ቀጥ ብሎ መቆም ትልቅ ሀብት ነው። እንዲህ አድርጎ ነፍስና ስጋን ማስታረቅ ጭካኔ ነው። ነፍስና ስጋ ሊታረቅ የሚችለው በዚህ ነው። ስጋ ለነፍስ ማስገዛት ማለት ነው። የሚገዛበት በዚህ ነው። ፈቃድን በመከልከል ሲፈቃድን በመከልከል ነው። እሱ ነው። ጥጋብን በማቆም ጥጋብን ማቆም። ጥጋብ ማለት ይላል ደግሞ ቅዱስ ዮሐንስ ዘደማስቆ ጥጋብ ማለት አንድ በግ አርዶ ያንን መጨረስ አይምሰልም። ወይም የወይን ጠጅ ጠምቆ አንዱን ማዲጋ መጨረስ አይምሰልም። ጥጋብ ማለት ይላል ሁሉን ነገር ከመጠን በላይ ማድረግ ነው። ስንቱን ነገር ያልኳል። ውሃም ቢሆን ከመጠን ካሳለፍከው ጥጋብ ነው። እንቅልፍም ከመጠን ካለፈ ጥጋብ ነው። መንገድ መሄድም ከመጠን ካለፈ ጥጋብ ነው። ዙረት ማለት ነው። ሁሉም ነገር ጥጋብ ነውና ሁሉም በመጠን ይኑር። በመጠን እንድንኖር እግዚአብሔር ይርዳን። ቅዱስ ጳውሎስ ስለዚህ ነፍስና ስጋ እንዲህ አድርጋችሁ አስታርቁ ስላለ ቅዱስ ጳውሎስ ምን አለ? ምርጥ ዕቃ። እስኪ ምርጥ ዕቃ በሉ። ሌላው ቅዱስ ጳውሎስ ሕዝብና አሕዛብን አስታርቋል። እንዴት አድርጎ? ሕዝብና አሕዛብን አሕዛብ ሳያምኑ ኑረው እንጨት ጠርበው ጣዖት ድንጋይ አለዝበው የሚያመልኩ ከሃይማኖት ያልመጡ ናቸው። ሕዝብ የሚባሉ ደግሞ ሱባዔ የተቆጠረላቸው ትንቢት የተነገረላቸው የአብርሃም ልጆች ነበረው የሚመኩ እስራኤል ናቸው። እንዲሁ ግርም ያደርገኛል። የአብርሃም ልጆች ነን የሚሉ ዛሬ ከኢየሩሳሌም ወደ ኢያሪኮ ሲኬድ መንገድ ላይ እንደ አብርሃም ነው የምንሆን ብለው በድንኳን የሚሆኑ ሰዎች ዛሬም አሉ። አሉ ድንኳናቸው እንግዲህ ደግሞ ግን ልነግራቸው እነዚህ ሰዎች ግን ከተማ ትልልቅ ድርጅቶች አሏቸው፣ ትልልቅ ካምፓኒዎች አሏቸው። የሚገርመው እሱ አይደለም እና ከተማ ትልቅ ድርጅት መስርተው ውለው ማታ መጥተው ካልተዘጋ ድንኳን ከሸራ ያድራል። ለምን ሲባሉ የአብርሃም ልጅ ግን ከቤታቸው ጥሩኝ ውሃ የሚቀምስባት የለም። የሰማችሁ ነው አይደለም? አብርሃም ምንድን ነበረ? እንግዳ ተቀባይ ነበር። እኛ በዚያ ስናልፍ ግቡ አላሉንም። ካላል እንግዲህ ዝም ብሎ በሀብት እያከማችሁ የአብርሃም ልጅ ነኝ አለኝ። እነዚህ የአብርሃም ልጆች ነን የሚሉ ሕዝብ ነበሩ። እነዚህ በሮም ሲኖሩ ተጣሉ። ሲጣሉ ምን ብለው የተጣሉ? እንዲህ አሉ። ከክርስትናው ከአሕዛብነት የመጡት ሁሉን ይበላል፣ አሳማውንም ሁሉንም ይበላል። ሲበሉ ሐዋርያት እያደር ይተውታል ብለው አሳማ አትብሉ ይሄን አትብሉ አላሏቸው። ሃይማኖቱን የያዙና እያደር ይተውታል ተብሎ ነው። ዛሬም እናንተ አንዳንዶቻችሁ ወንዶቹ ሱሪያችሁን ቀዳችሁ፣ ሴቶቹ አፋችሁን ቀይ ተቀብታችሁ፣ ደረታችሁን ገልጣችሁ ነገረ ስራችሁ ልብሳችሁን ሁሉ እየጣላችሁ ስትመጡ እየተውናችሁ አይምሰላችሁ፣ ሲገባችሁ ትተውታላችሁ ብለን ነበር። አዲያ ግን እናንተ ግን ጥሩ መስሏችሁ ሕግ መስሏችሁ ለዘላለም ይዛችሁ ከሚመስለቅ አዲያ በአንድ ቀን ብትታለፉ በሁለተኛው ወሰን ሰው እኮ ሲሆን ማወቅ ካላወቀ መጠየቅ ካልጠየቀ ደግሞ ቢያንስ ማፈር አለበት አይደለም? ማፈር እኮ ባይሆን ደግሞ ጥሩ ሀብት እኮ ነው። ቢያንስ አንድ ቀን ሁለት ቀን አድርጋችሁ ከዚያ በኋላ ማፈር ይገባል። አዲያ በሉ እንግዲህ እናንተ ሁሉን አትብሉ አሏቸው። አንተ በዚያው ላይ እኔ አሳማ መብላት የሌለብኝማ ቢሆንም መምሬ ቅዱስ ጴጥሮስ ያስተምረኝ አልነበርም? በዚያው ላይ አንተ ለኔ መምሬት አንተ ለኔ መምህር ነገር አለ። እኔ ለአንተ መምህርነት ብበዛብህ እንጂ አንስብሃለሁ፣ አከብርሃለሁ እንጂ አዋርድሃለሁ። ሲበዛ ነው እንዲያውም እኔ መምህር ነኝ። ምክንያቱም አለው በምን ስማ እንግዲህ እኔ አብርሃም ወተፈለጠ ማዝማዲከ አብርሃም ከዘመዶች ጠለይ ብሔር ወተፈለጠ ማዝማዲከ ተብሎ የተለየለት ርስት የተቆጠረለት የአብርሃም ዘር ነኝ እኔ። በኋላም ደግሞ ልጆቹ ግብፅ በወርድ እኮ እኔ ግብፅ በወርድ ሙሴን ያህል ነቢይ አሮንን ያህል ካህን አስነስቶ ጠላቶችን በ10 መቅሰፍት
በ11ኛ ስጥመተ ባሕር አጥፍቶ ያሻገረኝ እኔ ነኝ። መና ከደመና የወረደልኝ እኔ ነኝ። ተመልከቱ፣ ሙሴን አሮን ያስነሳልኝ እኔ ነኝ። ነቢያት የተላኩልኝ እኔ ነኝ። መቅደስ የተሰራልኝ እኔ ነኝ። ታቦት የተሰጠኝ እኔ ነኝ። ጣዖት እንዳላመልክ ትንቢት የተቆጠረልኝ፣ ሱባኤ የተቆጠረልኝ፣ ትንቢት የተነገረልኝ እኔ ነኝ። ክርስቶስ ከኔ የተወለደ ከኔ ነው። እኔ ለአንተ መምህርነት ብበዛብህ እንጂ አስብሃለሁ አለ። ስማ እንግዲህ ያለ ደግሞ አይዛቡ ማለት ነው። አይዛቡ ደግሞ ሲለው ደግሞ ምን አለ? አይ የአብርሃም ዘሩን ሀዲያ ባሕር ተከፍሎ ብትሻገር ባሕር ተከፍሎ በተሻገርክበት እግርህ ለጣዖት ሰገድክበት እንጂ ምን አድርገህለታል? እግዚአብሔር መና ከደመና ቢወርድልህ ያን በበላህበት አፍ የጣዖት መስዋዕት በላህበት እንጂ ለእግዚአብሔር ምን አድርገህለታል? ጣዖት እንዳላመልክ ታቦት ተሰራልኝ እግዚአብሔር የሚገለጥበት ትላለህ እንጂ አሮን ግበር ለነ አማልክተ ዘይሃቡ ቅድሜነ ወዘይጸቡ ጸለነ እስመ ዝኩሰ ሙሴ ዘአውጻነ እምድረ ግብፅ ይነአምር ምንተ ዘኮነ። አሮን ያ ከግብፅ ያወጣን ሙሴ አመሌ ሲል የግብፅ እሳት በልታውም እንደሆነ ባሕረ ኤርትራ አስጥማውም እንደሆነ አናውቅምና አማልክት ስራልን ብለህ ሁለት የጥጃ ምስል አሰርተህ ስትሰግድ ተረፈ መስዋዕቱን በልተህ ወይን ጠጁን ጠጥተህ ስትጨፍር አልተገኘህም? ሙሴንና አሮንን የመሰለ ነቢይ ቢሰራልህ ኑ ንገሮሙን በእብን እያልክ ልትወግራቸው ድንጋይ ይዘህ ስትሮጥ ነበር እንጂ ምን አድርገህላቸዋል? መቅደስ ቢሰራልህ በመቅደሱ ጣዖት አመለክበት እንጂ ምን አድርገህለታል? ክርስቶስ ካንተ ከኔ ተወልዶ ትንቢት ተወልዶልኛል፣ እኔ ተወልዶ ትንቢት ተፈጽሞልኛል ትላለህ እንጂ አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባሁ ወእሙ፣ ይሄ የምናውቀው የዮሴፍና የማርያም ልጅ አይደለም እያልክ የባሕርይ አባቱን ሰማያዊ ልጅነቱን ካድክ እንጂ ምን አድርገህለታል? ቢያስተምርህስ ምን ትሉት አጸምርዎ ጋኔን አዞ ወይ አብድ ጋኔን ይዞታልና ይህን ሰው አታድምጡት እያልክ ስትነቅፈው ነበር እንጂ መች ተቀብለዋል? ታምርህ ሊያደርግልህ በብሔር ዞሮ ሊያወጣው ሙላ ጋንንት እያልክ ስትነቅፈው ነበር እንጂ ምን አድርገህለታል? ካንተስ ተወልዶ ቢገለጥልህ ሰቅለህ እንጀራ በርክቶ ባበላህ፣ ዲዳ ባናገረ፣ ጎባጣ ባቀና፣ ዕውር ባበራ፣ ሙት ባስነሳ፣ ትምህርት ባስተማረ ሰቅለህ ገደልከው እንጂ ምን አድርገህለታል? እኔስ ተመልከቱ ከርስትስ ገብቼ ልቆጠር የሚገባኝ እኔ ነኝ። ሊቃውንቱ ይህንን ይዘው በምር በእውነት ለአሕዛቡ ለዓለማዊ ታይ ሲታይለት ነው። ማን ረታ ማለት ነው? ማን ረታ? አልያዬን ያዘና ሰው ደግሞ ሲያበዛው ጥሩ አይደለም። ሲያበዛው ይሄን ያዝና እስራኤል ሕዝቡ ምን አሉ? ሕግን ካልፈጸማችሁ አትዱንም ብለው አሕዛብን አስጨንቋቸው። ካልተገዘራችሁ የወሪት መስዋዕት ካላቀረባችሁ አላቸው። ተመልከቱ። እነዚያ ደግሞ የለም እኔ በከንቱ በክርስቶስ ደም በጸጋው ድኛለሁ እንጂ አያስፈልገኝም አለ። ለዚህ ሽማግሌ ምርጥ ዕቃው ጳውሎስ ተገኘ። እንዴት አድርጎ አስታርቃቸው? ሕዝቡን እንዲህ አደረጋቸው። ተመልከቱ። እስራኤል ሲገሥጻቸው ጽድቅሰ በከንቱ ሆነ። ተመልከቱ። ወረከቡ ሕይወተ በጸጋሁ ለኢየሱስ ክርስቶስ፣ መዳንስ በኢየሱስ ክርስቶስ ቤዛነትና ካሳነት እንዲሁ በከንቱ ሆኗል። በከንቱ በነፃ በጸጋው ነው የሆነው እንጂ ከኛ አይደለም አላቸው። እንዲያው አለ ቅዱስ ጳውሎስ ጨምሮ ይህንን ሮሜ 3:24 ላይ ነው የነገራቸው። እንዲያው አላቸው ጨምሮ ሮሜ 5 ላይ ሲደርስ እናንተ ይገርማችኋል እኮ አለ እንኳን ለጠላቱ ለወዳጁ የሚሞት እኮ አይገኝም አለና፣ ነገር ግን አለ አኮ በአምጣነ ጌጋይነ ዘኮነነ ሐሳበ ጸጋው ለእግዚአብሔር፣ የእግዚአብሔር ቸርነቱ ግን በበደላችን ልክ አልሆነምና እንዘ ጸሩንህነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ብሎናልና። ስለዚህ እስራኤል መዳን የተገኘው በእናንተ በግ፣ በእናንተ ጊደር፣ በእናንተ ፍየል፣ በእናንተ ርግብ፣ በእናንተ መስዋዕት ሳይሆን በኢየሱስ ክርስቶስ ወርቀ ደም ነው የተዋጀ ነው። ስለዚህ እንዲህ ማለታችሁን አቁሙ አላቸው። እሺ ዓለማዊ ደግሞ ይሄዋ አላልኳችሁ የተጠቀሰ ለሌላው አላልኩም እንዳይል ደግሞ
እኔ ነኝ የረታው ብሎ ደግሞ እንዳይታበይ ቆንጣጥ ያደርገዋል። አኮ አንተ ተጸውሮ ለስሩ አላውጡ ስሩ ይጸውረከ አንተ አትመካ፣ አንተ የበረሃ ሸምበቆ፣ አንተ የበረሃ ዘይት አምጥቶ በበረሃ የነበረውን አትክልት ነቅሎ ከግቢ እንደሚተክሉት በኃጢአትና በክደት በረሃ የነበርከውን ከአብርሃም ስርወ ሃይማኖት አምጥቶ ቢተክልህ አንተ የአብርሃም ቃል ኪዳን ለድነት አብቅቶሃል እንጂ ያንተ ስራ ለነሱ ድነት አልሆነምና ቅርንጫፍ ስርን አይሸከምም። አሕዛብ አንተም በሕዝብ አትመካ አላቸውና ደግሞ ምን አላቸው? ይህን ሲሆን ስንባቸው እንዲህ አለ፣ ንሳርነሁ ሕገ ኦሪት በእንተ አሚን። የኦሪትን ሕግ በእምነት ምክንያት ሻርንን ሐሰብ አላ ሰር አለ። እዚያችሁ ነው። ይሄ በነገራችን ላይ ለመናፍቃን መልሳቸው በጸጋው ድነናል አይደለም ይሉ እንዳይዛ በጸጋው ድነናል ሲሉ እዚያው ላይ እኮ ነው ምዕራፍ 24 ላይ መዳን በጸጋ በኢየሱስ ክርስቶስ ደም ሆኗል አለና ዝቅ አለና ሰአርነው ሕገ ኦሪት በእንተ አሚን አለ። ግን በክርስቶስ ደም ድነናል ስላልን ግን ሕግ ይቅር ማለታችን ነው አለ ቅዱስ ጳውሎስ። ኧረ አይደለም፣ ሐሰብ ይሄ እስከኛ ይላል አላ ንሰርር የማን ልጅ ሆነን ነው ሕግ የምንሽረው? ቅዱስ እስጢፋኖስ እንዳለ ቅዱስ እስጢፋኖስ የስ እግዚአብሔርን ይሳደባል አሉት። ኢየሱስ ክርስቶስን በአባቱ ቀኝ ቆሞ አየዋለሁ ብሏቸዋል። የስ እግዚአብሔርን ይሳደባል ብለውታልስ ምን ብሎ ይመልሳቸዋል? የማን ልጅ ሆኜ ነው እግዚአብሔርን የምሳደባል? እና አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም አቡነ ብሎ ጀመረ። የማን ልጅ ሆኜ ነው እግዚአብሔርን ምሳደብ አብርሃም ልጅ አይደለም ብሎ የክብር ባለቤት የእግዚአብሔር ባለቤት እግዚአብሔር ለአብርሃም ተገለጠለት ብሎ በአብርሃም ጀመረ። የአብርሃም ልጅማ እግዚአብሔርን ቢያከብር እንጂ አይሳደብም ብሎ ቅዱስ ጳውሎስም የሙሴ የነቢያት የዳዊት ልጅ ብሉይ ኪዳንን ጠንቅቄ የተማርኩት እኔማ በእምነት ምክንያት ሕግን አጸናለሁ እንጂ ሕግን አልሸርም። እስቲ በሉ በእምነት ምክንያት በሉ ሕግን እንሻርን። ቁጥር 30 ላይ ነው ያለው። ይሄ ሮሜ 3:30 ነው። 24 ላይ የዳነው በጸጋው ነው አለና 30 ላይ ደግሞ ምን አላቸው? አይ እንደዚህ ስላልኳችሁ ከሕግ ውጡ አጉራ ዘራይ ሁኑ አይደለም አላቸው። ምን ማለት ነው? በእምነት ምክንያት በእምነት እንድናለን ስላልናችሁ ምግባርን የምንሽር አይምሰላችሁ። ወንጌልን ስለተቀበል ኦሪትን የምንሽራት አይምሰላችሁ ብሎ ይህንን ቅዱስ ጳውሎስ ተናገረ። አስቀድሞ ደግሞ ሮሜ 2 ላይ ሮሜ 2 ቁጥር 6 ላይ እንዲህ ብሎ ነግሯቸዋል። እንዲህ ሲል ወይፈድዮ ለሁሉ በከመ ምግባሩ በኩነኔ ጽድቁ። እንደዚህ ስላልኩ ጊዜ አረሚ አትመካ፣ ክርስቶስ በእውነት ፈርዶ ለሁሉም እንደ ሥራው ዋጋውን ይከፍለዋል። ለሁሉም እንደምኑ እንደ ሥራው። ስለዚህ አሁን እዚህ ላይ ሁለት ጽንፍ የረገጡ ሁለት አካላትን ክርስቶስ አስታረቃቸው። ቅዱስ ጳውሎስ አስታረቃቸው። ምን ብሎ? በቤተ ክርስቲያን አስተምሮ በሥራዬ ብቻ እድናለሁ ማለትም ነውር ነው፣ በእምነቴ ብቻ እድናለሁ ማለትም ነውር ነው። እዚያ በኋላ እንግዲህ እንዴት ነው ስንለው ቅዱስ ጳውሎስ ክብር ወስብሐት፣ ተመልከቱ፣ ክብር ወስብሐት ለኩሉ ወሰላም ለኩሉ ዘሰናይ ምግባሩ ብሎ ደመደሙ። ሮሜ ምዕራፍ 2 ቁጥር 10 ላይ ክብር ወስብሐት ወሰላም ዘሰናይ ምግባሩ፣ ስራው ላማረ ሁሉ እመኒ አይሁዳዊ ወመኒ አረማዊ፣ አረማዊም ብትሆን አይሁዳዊም ብትሆን በጎ ስራ ለሰራ ሁሉ ክብር ይገባዋል። ምን ለሰራ ሁሉ? ምን አላችሁኝ? በጎ ለሰራ ክብር አለ 1፣ ስብሐት አለ 2፣ ሰላም አለ 3። ሊቃውንቱ ምን ይላሉ? በ30 በ60 በ100 ማዕርግ ይሰራዋልና በወጣኒ በማዕከላዊ በፍጹም ማዕርግ ይሰሩታልና ክብር ወስብሐት ወሰላም ለኩሉ ዘሰናይ ምግባሩ አለ ቅዱስ ጳውሎስ። እንዲህ አድርጎ ሕዝብና አሕዛብን ስላስታረቀ መርጠቃው ጳውሎስ። እስኪ መርጠቃው ጳውሎስ በሉ ምናላችሁ? ሰውና መላእክትን አስታርቋል ቅዱስ ጳውሎስ። ሰውና መላእክትን አስታርቋል። ሰውና መላእክትን መላእክት ሲፈጠሩ እንደ ትልቅ ወንድም፣ እኛ ስንፈጠር እንደ ትንሽ ወንድም ሆነን የተፈጠር ነው። ትንሽ ወንድምን አባት ገርፎ ሲያስወጣው ትልቅ ወንድም ይቆረቁረዋል።
እንዳይናገር እሱም ደግሞ እንዳይደርሰው ዝም ቢልም ግን ደግሞ ወንድሙ ሲባረር ደስ ይለዋል፣ ያዝናል። መላእክትም ከመ አስተሃምሞተ አኀው አብያ ዘለንዑሳን ይላል ማሪሳን። ትልቅ ወንድም ለትንሹ ወንድም እንደሚያዝን መላእክትም እንደ ትልቅ ወንድም ሆነው እኛ ከገነት በመባረራችን ሲያዝኑልን ይኖሩ ነበረ። ይህንን ቅዱስ ዳዊት ተናግሯል። ናሁ ሰናይ ወናሁ አዳም ሶበ ይሄዱ አኀው እውረ። ምን ነው ክርስቶስ የማህበራችን ራስ ኢየሱስ ክርስቶስ በተወለደና ናሁ ሰናይ ወናሁ አዳም ሶበ ይሄዱ አኀው እውረ። አኀው መላእክትና ሰዎች በአንድ ላይ በአንዲት ማህበር በኖር ወድ ነበር። ምነው በደረሰ ምነው በሆነ ብሎ ይናገራል ቅዱስ ዳዊት። ያ ተፈጸመና መድኃኒታችን ኢየሱስ ክርስቶስ ተወልዶ ያን ጊዜ መላእክት ከእኛ ጋር ሆነው ሰላም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለሰብእ ብለው ሲያመሰግኑ አንድ መንጋ ሆን። ቅዱስ ያሬድም ዮም አሐደ መሬተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። እነሆ ክርስቶስን በአንዲት ሃይማኖት ጸንተው ያመሰግኑ ሰውና መላእክት አንድ ማህበር ሆኑ ብሎ ዘመረ። አዲያ ቅዱስ ጳውሎስ ይህንን ከዚህ የተጣሉትን ማህበር ሲያስታርቅ ዕብራውያን ምዕራፍ 1 ላይ እንዲህ ተናገረ። አኮኑ መላእክት መንፈስ ሙንቱ እለ ይትለአኩ ለመልእክት በእንተ እልሃለሁ ይረሱ ሕይወት ዘላለም አለ። መላእክትማ የዘላለም ሕይወትን መውረስ ለሚፈልጉ ሰዎች ይወርሱ ዘንድ ላላቸው የሚላኩ መናፍስት አይደሉምን? እስኪ መናፍስት ነው። ለምን የሚላኩ? ለዘላለም ሕይወት ነው ላላችሁ የዘላለም ሕይወትን ለሚወርሱ የሚላኩ መናፍስት የተባሉበት ምክንያት መንፈስ ማለት ረቂቅ ነው፣ ረቂቃን ማለት ነው። የመላእክት ርቀታቸው ለምን ይጠቅመናል ሲባል መላእክት ከሰማይ ወደ ምድር ሲወርዱ ሰማዩን ሳይቀዱ ነው የሚወርዱት። አይቀዱትም። ተራራ አይጋርዳቸውም። የተዘጋ ቤት አያስቀራቸውም። እንኳንም ረቂቅ ሆኑ። እንደኛ ግዙፍ እጅማ ቢሆን በዘበኛ ድርግም አድርገው ሲያስሩን ቤት ገብተው ያወጡናል። ግን ረቂቃን ስለሆኑ ቅዱስ ጴጥሮስ በወህኒ ቤት ከተዘጋበት ቅዱስ ሚካኤል ገባና ባልተመለስ ተነስ፣ ልብስን ልበስ፣ ተሳህን አሳይከ፣ ጫማን ተጫማ ና አለና በሩን ሳይከፍት ገብቶ ከወህኒ ቤት አውጥቶታል። የሐዋርያት ሥራ ምዕራፍ 13 ላይ ያለ ርቀታቸው ከታተመ ጉድጓድ ውስጥ ቅዱስ ሚካኤል ዕንባቆምን የሴቶች የቅቤ ቅልን በቅቤ ቅል ማንጠልጠያ እንደሚይዙት የቅቤ ቅልን ማን ያውቀዋል? አውቃላችሁ እናቶቻችን አውቃላችሁ? አዎ የዛሬው የቅርቦቹ ሴቶች ልጆች እንኳን የሚያውቁት አይመስለኝም። የቅቤ ቅል ጥሩ ነው በእውነቱ ይታጠናል፣ ያማረ ነው። በዚያ የተቀመጠው አዲያ ብዙ ቀን ቅቤ ከተቀመጠበት ዘንድ ቀይ ይሆናል ላዩ ማለት ነው። በዚያ ነው ሲያወርዱት እናቶቻችን አውርደው እንደው ከሽሮ ሲጨምሩበት ታምር ነው። የዛሬው ግን እንጃ እንግዲህ አላውቅም ማለት ነው። ዛሬ እኮ እንደው ወጥ መስራት የማይሆንለት ሰው አዛኝም ከስሯል። ዝም ብሎ አይጣ ላይ ድረስ እኮ ነው እንደው ለዚያ ነው እንዲሁ ማምላክ ከልቤ ነው። እናቶቻችን የድሮዎቹ ሽሮውን ዝም ብለው በጥበጥ አድርገው ሲሰጡ ሁሉ ጤና ነበር። የዛሬው ተከሽኖ ልብን በጨጓራ ከሽኖ የሚደረግ መከራ ነው። አይጣ ላይ ድረስ ነው እና ይሁዳ በረዴት እኮ ስለሚያደርጉት ነው። በረዴት አሁን ዛሬ ወጥ ሲሰራ ምሳ ልስራ ቁርስ ልስራ ተብሎ ዝም ብሎ ሽንኩርት ክትፍ ነው። እናቶቻችን ግን ተመልከቱ፣ ጠላውን ሲጠምቁ ጌሾውን ሲወቅጡት ቸር እንግዳ አምጣ ይላል። ተመልከቱ፣ ቸር እንግዳ አምጣ ሊጡን ሲያወጡት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ረድኤት በረከቱን አውርድበት ይላል። ይባርኩታል። እነሱ ደግሞ እንዲህ አድርገው ሲያወቁት ከእነሱ ላይ ተበልቶ የሚበላው ግማሹ የሚያጠግባ ጤና ይሆናል። በቀረ ግን እንደው ዛሬ በስመ አብም የለ ቸር እንግዳ አምጣም የለ። ቤቱን በትልቅ ግቢ የተዘጋ ነው። ቤት እንግዳ ይመጣል። እንዲያ ስለሆነ ወአጥፍአ ኩሎ ኃይለ እክል አለ ቅዱስ ዳዊት። የእህሉን ኃይል አጠፋው። የምኑን ኃይል አጠፋው? ተበልቶ እንዳያጠግብ ተበልቶ ጤና እንዳይሆን ሆነ ማለት እንዳይሆን ሆነ። ረድኤቱን እግዚአብሔር ያወርድልን። ስለዚህ ተመልከቱ፣ የቅቤ ቅልን እናቶቻችን አንጠልጥለው እንደሚይዙት ዕንባቆምን በአንዲት የፀጉሩ ዘለላ ቅዱስ ሚካኤል አንጠልጥሎ ወስዶ ነቢዩ ዳንኤል በገደል ውስጥ በታተመው ጉድጓድ ከተዘጋበት ድንጋዩን ሳያነሳ ገብቶ
መግበቱ ወጣ የኢየሱስ ክርስቶስ አምሳል ነው። በታተመች ድንግል ለመወለድ ምሳሌ። ስለዚህ መላእክት ርቀታቸው ለምን ይበጀናል ስትሉ በታተመ ጉድጓድ ውስጥ በተዘጋ ወህኒ ውስጥ እንዲፈልጉን እንዲጠብቁን መላእክት መናፍስት ናቸውና ከነሱ ጋር እርቅ ይኖራችሁ ውደዷቸው። ያለ መላእክት ጥበቃና ያለ መላእክት ረዳትነት ገድል አይፈጸምም፣ ምናኔም አይጸናም፣ ትዳርም አይባረክም ለማለት ቅዱስ ሚካኤል፣ ቅዱስ ጳውሎስ ለቅዱስ ሚካኤል፣ ለቅዱስ ገብርኤል እና ቅዱስ ሩፋኤልን እንድንወድ አኮኑ መላእክት መንፈስ ሙንቱ አለ ብሎ ይሄንን አስታርቋል። ዕብራውያን 13 ላይ ሲደመድም እንግዳ መቀበልን አታስታውሉ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ይላል። ማንም በእንግድነት ተቀብለዋል። መላእክትን እንደ ሎጥ ያሉት መላእክትን በእንግድነት ስለተቀበሉ በእንግዳ መቀበልን አትጥሉ ብሎ ቅዱስ ጳውሎስ ከመላእክት ጋር ያስታርቃል። ሰውን ከእግዚአብሔር ጋር፣ ሕዝብን አሕዛብን፣ ነፍስና ሥጋ፣ ሰውና መላእክትን ስንት መጣ? አቤት አራትን ያስታረቀው ሰውና እግዚአብሔር አንድ ወር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ፣ ከዚያሳ ሰውና መላእክት ብለናል። ሰውና መላእክት ብለናል። እነዚህ ከማስታረቁ የተነሳ ቅዱስ ጳውሎስ ነፍስና ሥጋን፣ ሰውና እግዚአብሔርን፣ ሰውና መላእክትን፣ ሕዝብና አሕዛብን እነዚህን በማስታረቁ ምክንያት ቅዱስ ጳውሎስ ምርጥ ዕቃ ተብሎ ተጠርቷል። በወንድሞች መካከል እንኳን ሰላም እንዲኖር አስታርቋል ቅዱስ ጳውሎስ። አናሲሞስ የሚባል ሰው ተጣልቶ ቢወጣ በደንብ ሸምግሎ አይ ቅዱስ ጳውሎስ ማስታረቅ ሲሆንለት ማምላክ ተጣልቶ በሬ አጥፍቶ ጌታዬ ይገለኛል ፊልሞና ብሎ ወጥቶ ጠፍቶ ሄደ። ኋላ እንዲያው ከጌታዬ እንዲያው ማን ያስታርቀኝ? የሚያስታርቀው ጳውሎስ ነው። ለሱ ነገር ተባለ። ከጌታዬ ተጣልቼ ባሪያው ነበር ተጣልቼ መጥቼ አላስታርቃለሁ አስተምሮ በደንብ አድርጎ ጥሩ ክርስትና ሲዞ ዲቁና ሊሾመው ቢል ነገር ግን ሰው ከተቀጠረበት መስሪያ ቤት ወይም ፈቃድ ሳያገኝ ሾልኮ ቢሄድ ወይም ሰራተኛነት ከገባበት ሰዎች ቤት ሾልኮ ሂዶ ካህን ሊሆን እንኳን ቢል አይቻልም፣ አይሆንም። ያኛውን ፍቅር አጉሎ ይሄኛውን ማነጽ ስለማይቻል ሳይፈቀድለት መሆን አይቻልም። ስለዚህ ታረቅ ብሎ ቅዱስ ጳውሎስ ላከው። ዛሬ ብዙ ሰው እናት አባቱን መጦር ትቶ ሚንጫጩ ልጆች እያሉት እንዲሁ ዝም ብሎ ወዲያ ሲከብደው የከተማው ሰው የመብራት የውሃ ሲከብድበት የገጠሩ ሰው የማዳበሪያ ዳሩ ይባላል። ያ ሲከብደው እየሮጠ እየሄደ መመንኮስ ተሜ ደግሞ ያስፈራው ተማሪ 10ኛ ክፍል ማትሪክ ሲቀር 12ኛ ክፍል ኢንትራንስ ሲበላሽ እየሮጠ መመንኮስ ምንኩስና እንደው የጅል መጠራቀም ያመሰላል ማምላክ ውጤት በቀረባችሁ ቁጥር እየሮጣችሁ የምትመነኩሱ ምንኩስና እኮ የትጓን መንገድ ነው። የትጓን መንገድ ማለት የምን መንገድ ነው? ንግድ ሲከስርባችሁ ስትከፍሉ ግብር ሲጨምርባችሁ እየሮጣችሁ አትመንኩሱ። እንዲያውም ከተማ ያለው ሰይጣን ቀለል ያለ ነው፣ ገዳም ያለው ከበድ ያለ ነው። ቀለል ያለውን ካላጠቃችሁ ሄዳችሁ ከበድ ያለውን አሁንላችሁ መጀመሪያ ላይ ያለውን ሰይጣን ማሸነፍ ይገባል። እውነቴን ነው የምነግራችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ታዲያ ተመልከቱ፣ አስፈቅዶ እና ቅዱስ ጳውሎስ ምን አለ? ከሐዋርያው የክርስቶስ እስረኛ ከሚሆን ከጳውሎስ ከወንድማችንም ከጢሞቴዎስ አብሮን ለሚሰራ ለፊልሞና አብራን ለምትሰራ ለሚስቱ ለአፍብያ ለልጁም ሰላም ለእናንተ ይሁን አለ። ይኸው ብላቱ ሊያስታርቅ ሲል ነው። ሊያስታርቅ ሲል አብሮን ለሚሰራ ለፊልሞና ቅዱስ ዮሐንስ አፈወርቅ ይደነቃል። አሁን እንግዲህ ያ እግዚአብሔር ያሳያችሁ ማምላክ። አሁን ፊልሞና ከጳውሎስ ጋር ምን ሰርቷል? ምንም አልሰራ። ትዳር ይዞ ብቻ ያለ ሰውዬ ነው። ጳውሎስ ሲታሰር አልታሰረ፣ ጳውሎስ ሲገረፍ አልተገረፈ፣ ጳውሎስ ሲሰደድ አልተሰደደ። እንግዲያው ምን ማለት ነው? በጣም የሚያስደንቀው ተመልከቱ። በቅዱሳን ምግባር በማመን በቅዱሳን ሃይማኖት በማመን በቅዱሳን ጸሎት በማመን የቅዱሳንን እኩል ዋጋ ማግኘት ስለሚቻል እግዚአብሔር ቸርነት ይደንቃል። አንዱ እሱ ነው። ስለዚህ ሚስቲቱ ደግሞ ለባሌ ጻፍ እንጂ እኔ አልታረቅም እንዳትል አብራን ለምትሰራ ለሚስቲቱ ብሎ ደግሞ ጻፈላት። ራሱን
አስተካክሎ ለአፍብያ ብሎ ደግሞ ጻፈላት ለልጁ። ልጁም እኔም ወራሽ ነኝ አልታረቅም እንዳይል እንዲህ አድርጎ ጽፎ ተመልከቱ። በል እንግዲህ ሃይማኖትህንና በጎ ስራህን ሰርቼ ደስ አለኝ አለው። ግን እኮ ተቆጥቷል። እንዴት እንዲህ አድርጎ በሬን አጥፍቶብኝ ይላል ብሎ ተቆጥቶ ቂም የያዘውን ሰውዬ ውዳሴ ከንቱ ዞት ስራ እንዲሰራ በጎ ስራህን ሰርቼ ሰምቼ ደስ አለኝ አለ። ሰው ሲያደንቁት ነው ስራ የሚሰራ። ምን ሲሉት ነው? በሉ እንጂ በተለይ ትዳር የያዛችሁ ሰዎች ጥሩ መድኃኒቱ መደናነቅ ነው። እውነቴን ነው፣ መደናነቅ። ዝም ብሎ አሻቦ የበዛበት ወጥ ሚስቲቱ ሰርታ ሳመጣ እንዴት ያለ ወጥ ነው ካሏት ነገ ሸጋው ሰርታ ታመጣ ጀምራለ ምናምን ልብን ሰንጥቆ ይጥላል ካሉ ግን ነገ የባሰ ነው። ስለዚህ መደናነቅ ነው ዋናው። አዛኝም ከልቤ ነው። ወድስ ወደ ሰው በዘይ ሆነ ድኖቱ ሰውን በማይገባው አመስግነው። ምን ብለዋል? ስራ ይሰራ። ህፃናት ውዳሴ ከንቱ እኮ ክፉ መሆኑን የምታዩት በህፃናት ነው። ህፃናት ስኳር ይደውና ዘወር ብለው ተቆጥተዋል ወይስ እንዴት ነው ብለው ያያሉ። እድሜ አይምሮ ሳይለጅ እኮ ነው። ሰይ ጎሸኔ ከተባለ ደስ ይላቸዋል። ግን ከተቆጣቸው ወድቀው ባያማቸውም ያለቅሳሉ። ስለዚህ ዋናው ነገር ሰው ማመስገን። ጎረስ ይላል። አንዳንድ ሰው እኔ በእውነቱ ደካማ ነኝ፣ እኔ እንዲያው ዘማዊ ነኝ፣ እኔ ሌባ ነኝ አባቴ ብሽል ለንስሐ አባቱ ጎበዝ ነው። እንኳን ኧረ ጎበዝ ነው። በቀደም ቤት ሲያስቀድስ ጥሩ አድርገን ያስቀድስ ካሉ ኧረ እሱስ የዚያን ያህል ነው እንጂ እንዲያው መቼም ደህና ነኝ ይላል። ይወጣል ማለት ነው። ስለዚህ ሰው መበርታት የሚችለው ምን ሲሉት ነው? ሲያመሰግኑ። ምን ሲሉት ነው አልኳቸው? እንጂ ሲያመሰግኑ። ድሮ ስብከት እንደጀመርኩ አካባቢ አንድ አባት እንዲሁ ጥሩ ሰባኪ ነው ሲሉኝ ሰው ሲለኝ ደስ እያለኝ እንዲሁ ምን ላድርግ አልኳቸው። እዚያ ምን አሊሳቸው ያሉ ነው ነገራቸው። አይ ጥሩ ነው ልጅ ስለሆንክ ነው አሉ። ምን ስለሆንክ ነው ያሉ? ሞልጨው ነው እኮ የሰደሩት። ልጅ ስለሆንክ ነው ማለት ነው። ህፃናት ደፍተው ሁሉ ስናመሰግናቸው ደስ ይላቸዋል። አንተ እኮ በክርስትናው ለጋ ስለሆንክ ነው፣ ስታበላሽ ሁሉ ነው እንጂ ደስ እያለ ጥሩ ሰባኪ ስለሆንክ አይደለም ብለው ነግረውኛል። ስለዚህ በህይወት የዘመን ሁሉ አልረሳውም እና የምነግራችሁ ነገር ሰውን ሲያመሰግኑት ይሰራል። ጎረቆች ናችሁ እንዲሁ እናንተ ሲባል ይችን አድርጌ አሁን እግዚአብሔር ጀማሪ ሰው ገና ገዳም እንደገባ ህልም ያሳየዋል። መላእክት ሲባርኩት መሬታችን ስሯ ሲገለጽለት ይሆን። በሶስት ዓመት ከሞላው በኋላ አይጡ መጥቶ ሲጎትተው፣ ጅቡ መጥቶ ሲጎትተው፣ ጥቁር ሰው እየመሰለ ሲያስፈራረው ይላል። ለምን መሰላችሁ? ኋላ ረክሶ ፊት ተቀድሶ እንዳይመስላችሁ። መጀመሪያ ራእይ ያሳየው እንዲሁ ይችን የአንድ ቀን ውዳሴ ማርያም ደግሜ ራእይ ካየውማ እንዲሁ ሌሊቱ ሙሉ ብጸልይ እንዴት ምን እግዚአብሔር ራሱ ሊገለጥልኝ ነው ብሎ ጽድቅ እንዲጨምር መጀመሪያ ያሳየዋል፣ ኋላ ይሰወራል። ስለዚህ ሰውን ማመስገን ጌታችን መድኃኒታችን ኢየሱስ ክርስቶስም አድርጎታል። ቅዱስ ጳውሎስም እንደዚህ ያደርጋል። ጌታ ደግሞ አሁን ያችን ሴት ምን አላት? ውሃ ስጪኝ አላት። አይ አልሰጥም። ኧረ ተይ፣ ውሃ የሚለምንሽ ሰው ማን እንደሆነ ብታውቂ ኖሮ አንቺ ትለምኚው ነበረ። ውሃ አንተ ከያዕቆብ ትበልጣለህ እንዲህ ከተባለ ሲያበቃ እኔ ከምሰጠው ውሃ አይጠማም ካላት በኋላ ለማሳጠር አረ እንግዲያስ አንድ ጊዜ ጠጥቼው የማያስጠማ ውሃ ስጠኝ፣ ባልሽን ጥሪና ልስጥሽ። ባል የለኝም። ውሸት ነው። ከዚያ ምን አለ? ሰናየት ብዬሽ መልካም ብለሻል። እስኪ በሉ ግን እኮ ዋሽታለች እኮ ዋሽታ ኋላ ግን ቀስ አድርጎ ሊነግራት ነው እኮ ጥሩ አድርጎ። እስማ አምስቱ ወደው ነበሩ ምስሌኪ አምስት ባል ስለነበሩ ሁለትሽን ነው የለሽም ማለት ነው አድርጎ የነገራት እኮ ማለት ነው። መጀመሪያ ግን ምን ያደረግ? አመሰገነ። አላያችሁ? ሰው አመስግኖ ሲወቅሱት ነው የሚወደው። ምን አድርጎ ሲወቅሱት ነው? ስለዚህ ፊልሞናን ቅዱስ ጳውሎስ ምን አለው? አይ ሰውን ራሱ ልትመክሩ ስትፈልጉ ጥሩ ነው ሸካለ እንዴት አደረገ ይህችን ብታስተካክላት ነው የሚባል እንጂ አንደኛ ስትሰርቅ አይቻልም፣ ሁለተኛ ካሉት የእኛ ጻድቅ አንተ ጸደቅ ብሎ እንዳኛው አንደኛው ይጠፋል ማለት ነው። ስለዚህ ሰው ሲያበሳጩ እልክ ሲያስይዙት ሰውን አምናሃል ሲሉት ነው እንጂ
እንደው ሊጠራጠርም የጀመረ ሰንበት ተማሪ ወይም የሰርክ ተከታታይ ወይም የጽዋ ማህበር አባል ካያችሁ ወይም ከቤተሰቡ ሊጠራጠር ሊክድ የጀመረ ሰው ካያችሁ አራ እንዳንተ ያለ ሃይማኖት ያለው አላየው ነው ማለት መናፍቅ ልትሆን ነው መሰል ካላችሁት ይውጣላችሁ ብሎ መሄድ ነው ወደ ቸርች። ስለዚህ ተመልከቱ እንዲያ ሲሉን ነው መሰል ብሎ ሰው እኮ ራሱ እንደ ራሱ ክብር አድርጎ የሚወደው የለው። ከእግዚአብሔር ፍቅር ሁሉ ሰው የራሱ ክብር ይበልጥበታል። ክብሩን እና ቅዱስ ጳውሎስ እንዲያርጎ አከበረው። ሰምቻለሁ አለና ሲያበቃ በእንግዲህ ታረቅ አለና እንዲያረቅ ቀስ አድርጎ ሲያዝ ያም ስላልኩ አትታመኝ ለማለት ያንተን ለማዘዝ በክርስቶስ ፊት ድፍረት ቢኖረኝም አለው። ቀስ አድርጎ ይላል እንዲያም ስላልኩ እንዳትታበይ እኔ ለአንተ መምህር ነኝ እንጂ ሽማግሌ ሆኜ ምንም አልነበርኩም እንድትድን ብዬ ነው እንጂ ለማለት ተመልከቱ። እኔ አንተን ለማዘዝ በክርስቶስ ፊት ድፍረት ቢኖረኝም አለ ነገር ግን ይህን በግድ እንድታደርገው አላዘዝም አለና ታረቅ። ዕዳ እንኳን ቢኖርበት አናሲሞስ የበደለ ነገር ካለ እንኳን በእኔ ላይ ዕዳውን ጣልብኝ ብሎ ቅዱስ ጳውሎስ እንዲህ አድርጎ አስታርቆ አናሲሞስንም ለክም ፊልሞናንም ለክብር አብቅቷል። እኛም ሰው እንድናስታርቅ እግዚአብሔር ይርዳል። አሜን በሉ። ለመጨረሻው ለማጠቃለል ሁለት ነገር እናገርና አንቀጥል። ምርጥ ዕቃው ጳውሎስ ወልሲ አንደኛ ቅዱስ ጳውሎስ ምርጥ ዕቃ እነቱ ምንድነው ሲባል ምርጥ ዕቃ ማለት ተመልከቱ። በምርጥ ዕቃ በተከበረ ዕቃ የተከበረ ነገር እንደሚቀመጥበት የብሉያትና የሐዲሳትን ምስጢር የተሸከመ በተከበረ ዕቃ የተከበረ መዝገብ እንደሚያኖርበት ሁሉ ክርስቶስ ያደረበት ለባሴ ክርስቶስ ጸዋሪ እግዚአብሔር ማለት ነው። ለባሴ ክርስቶስ ነው ምን ማለት ነው? ክርስቶስን የለበሰ እግዚአብሔርን የተሸከመ ማለት ነው። እግዚአብሔር የተሸከመ ስለዚህ በምርጥ ዕቃ አድርገው ምርጥ ምግብ ለመኳንንት ለነገስታት እንደሚያደርሱ እግዚአብሔር ለከበረችው ቤተክርስቲያን የከበረ ጸጋውን በከበረው ምርጥ ዕቃ በጳውሎስ በኩል አደረሳት። እንላለን ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ተመልከቱ ብሎ ምንድን ነው ሐዋሴ ቢያን በባንድ እንግዲያስ እናዚህ እንጂ ካለ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ሐዋሴ ዘነሳይከ አሚና ስለዚህ ቅዱስ ጳውሎስ የቤተ ክርስቲያን ሰናይ መልእክቱ ያማረ ቢልከው የሚያስታርቅ ቢልከው የሚፈውስ ቢልከው የሚያሳውቅ ቢልከው የሚያራቅቅ ቢልከው የሚያነጻ መልእክት ያለው ቅዱስ ሐዋርያ ጳውሎስ ፈዋሴ ብርሃን ተመልከቱ። በጨርቁ ጫፍ ድውይ የሚፈውስ ለቤተ ክርስቲያን የታመመላት የቤተ ክርስቲያን መከራ ውጋቱ የሆነለት ምርጥ ዕቃው ጳውሎስ ክርስቶስን መልካም ስንቅ ቋጥራ ለተቸገሩት ልጆቿ ለተራቡ ልጆቿ እንደምታደርስ እናት ልቡን የወርቅ መዝገብና ሳጥን አድርጎ የእግዚአብሔርን ጸጋ ለሕዝብና ለአሕዛብ ያደረሰው ተላላኪው የእግዚአብሔርና የሰው መልእክተኛ ምርጥ ዕቃው ጳውሎስ ምርጥ ዕቃው የከበረ ዕቃ እንደሚቀመጥበት ስመ አብ ስመ ወልድ ስመ መንፈስ ቅዱስ በሱ የሚገኝበት የተሰበከ ልጅነት ከሱ የሚገኝበት ሀብተ ፈውስ ያለው ምስጢር ጸጋ ሰማያዊ ያለበት ሙታንን የማንሳት ሀብት ያለው የፍቅር ጸጋ ያለው ቅዱስ ጳውሎስ ምርጥ ዕቃ ተብሎ ይነገራል። ብሉያት ሐዲሳት ስመ እግዚአብሔር በሱ የሚገኝበት ምርጥ ዕቃው ጳውሎስ ምርጥ ዕቃው ጳውሎስ ነው። እንግዲህ በመጨረሻ አንድ ሰው ምርጥ ዕቃ የሚባለው ምን ሲሆን ነው ስትባሉ የእግዚአብሔር ማደሪያ ሲሆን የማን ማደሪያ ሲሆን ምናላችሁ እግዚአብሔር ማደሪያ የሆነ ሰው ምርጥ ዕቃ ተብሎ ይጠራል።
የረከሰ ነገር የማይገባበት ለእግዚአብሔር ሕዋሳቱን ጠብቆ ያስረከበ ሰው የእግዚአብሔር ፍጹም ቤተ መቅደስ የሆነ ሰው ምርጥ ዕቃ ይባላል። ይህን ቅዱስ ጳውሎስን የተናገረውን እኔና ጨርሰናል። ገላትያ ምዕራፍ 2 ቁጥር 20 ላይ እንዲህ ይላል፣ አንሰ ተመልከቱ ይሃለኩ ወበሕይወተ ክርስቶስ ሀለኩ፣ እኔ አሁን አልኖርም ሙቻለሁ፣ በእኔ ያለው ክርስቶስ ነው ይላል። እስኪ እኔ አልኖርም በሉ። በእኔ ያለው ማን ነው አለ? በሉ እንጂ በእኔ ያለው ማን ነው አለ? በእኔ ያለው ክርስቶስ ነው። እኔ አልኖርም ማለት ነው ማለት ነው። ራሴን ክጃለሁ፣ ለራሴ መኖር አቁሜያለሁ፣ ስጋዊ ኑሮን ትቻለሁ። ስለዚህ መንገዴም የክርስቶስ፣ ሃይማኖቴም የክርስቶስ፣ ክህነቴም የክርስቶስ፣ ንግግሬም የክርስቶስ፣ ልቤም የክርስቶስ ሆኗል ማለት ነው። ስለዚህ አንድ ቅዱስ ለመባል የሚበቃው ራሱን ክዶ ፍጹም የእግዚአብሔር ማደሪያ የሆነለት እግዚአብሔር በአንደበቱ አድሮ ይናገርበታል። ከዚህ የተነሳ ጳውሎስ ማለት ልሳነ ክርስቶስ ማለት ነው ይላሉ ሊቃውንት። ልሳነ ክርስቶስ ማለት ነው በቀረ ጽድቅና ኃጢአትን እየቀላቀሉ የሚናገሩ፣ ርኩሰትንና ኃጢአትን እየቀላቀሉ የሚናገሩ፣ በአንድ ጎናቸው ሊቅ የመሰሉ በአንድ ጎናቸው ክደት እየቀላቀሉ የሚኖሩ ሁሉ እነዚህ የቤተ ክርስቲያን አባቶች አይደሉም። አንድ አባት አንድም ክደት ከተገኘበት አንድም ጥርጥር ከተገኘበት አባት ተብሎ አይጠራም። ወይም ተጠራጥሮ በኋላ ምኖ ካልሞተ፣ ክዶ በኋላ ምኖ ካልሞተ፣ ዘሙቶ በኋላ ነጥቶ ካልሞተ፣ በድሎ በኋላ ክሶ ካልሞተ በስተቀር አንድ አባት ክደትና ሃይማኖትን እኩል አድርጎ ድርሰት ቢድርስ፣ ትምህርት ቢያስተምር፣ ሺህ መጻሕፍት ቢኖሩ፣ ምስጢር ቢያዝን የቤተ ክርስቲያን አባት ተብሎ አይጠራም። ቅዱስ ጳውሎስ ግን ራስን ክዶ እግዚአብሔር የተናገረበት ስለሆነ ልሳነ ክርስቶስ ለመባል በቃ። በእኛም ክርስቶስ እንዲናገርብን እግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን እግዚአብሔር የተመሰገነ ይሁን። ሳምንት የቅዱስ ጳውሎስ ጥበቦች በሚል ርዕስ እንማማራለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር ይቆየን። አንድ መልእክት ለማስተላለፍ ሰምታችሁኛል። በየሳምንቱ ስለማስተላልፋት ምንችን ሁልጊዜ ቤተ ክርስቲያን ሁልጊዜ በየቀኑ እንዳትቀሩ። አንድ ከጠዋቱ 11 ተኩል በኋላ ሁልጊዜ ቤተ ክርስቲያን ኪዳን አስደርሱ። አንድ ሁለተኛ ዳዊት እና ውዳሴ ማርያም ያልገዛችሁ ግዙና የዕለቱን መዝሙረ ዳዊትና ውዳሴ ማርያም እንዳታቋርጡ። ሁለት ሶስተኛ ንስሐ አባት የሌላችሁ ንስሐ አባት ያዙና ስጋውን ደግሞ እንደመቀበል ራሳችሁን አዘጋጁ። ሶስት ብትሰለቹም በየሳምንቱ ይችን መልእክት አስተላልፋለሁ። ስለዚህ ቤተክርስቲያንን ነዳያንን አስቡ። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መንግሥተ ሰማያት ወርስልን በአባታችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችንን አምላክ ልዑል እግዚአብሔር በፈጠረው አንደበት ሁሉ የተመሰገነ ይሁን። አባታችን እድሜውን ጸጋውን ሀብቱን ጥበቡን ሁሉ ያብዛላቸው፣ በዕድሜ በበረከት ይጠብቅልን። አንድ መልእክት አለች። ዙሪያ የተዘከረ የሚል ዩቱብ አካውንት ተከፍቷል። ከዚህ በፊት ያለፋችሁን ትምህርት በዩቱብ ገብታችሁ ማግኘት ትችላላችሁ። እንዲሁም በሰላም በተለያየ ምክንያት ብትቀሩና ባትመጡ ዩቱብ አካውንት ላይ ገብታችሁ እስከ ዛሬ ያስተማሩትን ሁሉንም ትምህርት ታገኛላችሁ። ሰብስክራይብ እያደረጋችሁ ለሁሉም አካፍሉ። ቃለ ወንጌሉ ለሁሉ እንዲዳረስ ሼር አድርጉ። ለሰው ሁሉ አዳርሱ። ሁላችን ከያለንበት በጸሎት እንነሳ።